የምስራች አለን። ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት። ሃይማኖቱ የሚገናኘው ነገር ኢንፍሉዌንስ አለው። እንደውም ሃይማኖተኝነት ነው እንደውም የኢትዮጵያ አንዱ ትልቁ ችግር ሊሆን የሚችለው። ሰው ሞዴል አባት መሆን አለባቸው እና ትምህርት ቤቶች ካሪኩለም ሲቀርጹ እንደነዚህ አይነት አባቶች አፕሮቭድ የሆኑ ናቸው፣ ታይተው ያለፉ ናቸው። ታሪካቸው ሊካተት ይገባል ለልጆች ትምህርት ማለት ነው። የኦርቶዶክሱ፣ የጴንጤው፣ የሙስሊሙ፣ የካቶሊኩ የሁሉ የጋራ ጠላት ዲያብሎስ እያለ ዲያብሎስ ቆሞ ኦርቶዶክስና ጴንጤን ሲያሰዳድብ ታያለሽ ማለት ሲያዋርድ፣ አንዱ ያንዱን ሃይማኖት አንዱ ያንዱን ሲያንጓጥጥ ዲያብሎስ እዛ ጋር ቆሞ ይስቃል። የኋላ ታሪክ ብዙ ጊዜ እያጋጨን እያነታረከን ኖረዋል። እንደነዚህ አባቶችን እኮ ነው የኋላ ታሪክ ብለን አሁን ያነሳን። እነዛ የቀደሙ አባቶቻችን እያልን አትበል እሱ ያንተ ብሔረሰብ አባል ነው፣ እሱ ያንተ ሃይማኖት አባት ነው እየተባለ ሰዎች መጋጫ ሆነዋል አይደል? ምን ይላል? እናንተ የምታመልኩት አምላክ ተመሳሳይ ነው። የተለያዩ የክርስትና ቨርሽኖች ናቸው። ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ሊሆኑ ይችላሉ። ቨርሽናቸው አንድ አይነት መጽሐፍ ቅዱስ ነው የሚያነቡት። ከዛ የዚህኛው ሃይማኖት ተከታይ የዛኛው አንተ የምታመልከው አምላክ እኮ ብሎ ሰውየውን ይስደበው። እሺ እንዴት አምላክን ይሰድባል? ሰላምና ጤናን ፍቅርን በረከትን ያድልልን። ክብራትና ክብራን የሣድስ ቤተሰቦቻችን እንደምን አላችሁ? እንደምን ስቆያችሁልን? መንፈሳዊ የሆነው ሣድስ ሚዲያ ላይ ነው ያላችሁት። በጠቅላላ እውቀት፣ በስነ ምግባር፣ በትጋት ደግሞ መንፈሳዊነት ላይ የሚያተኩረው መንፈሳዊ ሲሆን ሣድስ እውቀት ለስድስተኛው ስሜታችን ለማይታየው ለማይዳሰው ይድረስ እያለ ለአካላዊም ለመንፈሳዊ ማንነትም ግብዓት የሚሆኑ የአእምሮ ምግቦችን እያጋራችሁ ወደ እናንተ ቆይታ ያደርጋል። በዚሁ ፕሮግራማችን ሰዓት ላይ እንግዲህ የተለያዩ ሀሳቦች በከፍታ ይቀርባሉ። ከነዛ መካከል ዛሬ እንደ መግቢያ እናድርገው አቤት ትልቅ አባትን ሸኝታለች። በሃይማኖት አባትነት ቢታወቁም ለሀገር ግን ትልቅ የአባትነትን ስሜት የሰጡን የእምነት ልዩነትን ያጠፉ ትልቅ አባት ናቸው ያጣናቸውና ዛሬ እስኪ በነሱ ሀሳብ መግቢያ ላይ ቆንቆይና እንቀጥላለን ደግሞ ሌሎች ሀሳቦቻችን። እንግዲህ ያው እኛም ደጋግመን ከምናስተምራቸው ነገሮች መካከል አንዱ ይሄ ነው። ማለትም እሳቸው ሀጂ ሙፍቲ ደጋግመው ከሚናገሯቸው ነገሮች መካከል አንዱ ሰው ሁኑ፣ ሰውነት ይቀድማል የሚል ንግግራቸው በጣም ኢንፍሉዌንሻል ነው። ማለት የእግዚአብሔር ዓላማውም ፍላጎቱም እሱ ነው። ለሰው ልጅ ያለው ዓላማ ብሔራችን፣ ሃይማኖታችን፣ ዘራችን፣ ቀለማችን ብለን ከማለታችን አስቀድመን ሰውነታችን፣ ሰው መሆናችን ሊቀድም ይገባዋል እና ይሄ ዳዊትም ለልጁ ለሰለሞን ሰው ሁን ብሎ የላከው የነገረው ነገር ምስጢር መገለጫ ማለት ነው። ሰው ሁን የሚለውን ነገር ለዳዊት ለልጁ ለሰለሞን ሲነግረው እዛ ውስጥ ያለው አውድ በጠቅላላ ሰው የመሆን ኳሊቲዎች፣ አንድ ሰው በመሆን ኳሊቲ ማንነቱን የሞላ ማንነቱን የጠቀጠቀ ሰው ወደ መሆን ያደገ ከሆነ እግዚአብሔር በሰው ልጅ ላይ ወደ አስቀመጠው ዓላማ ነው ማለት ነው ሰውየው የሚያድገው። እግዚአብሔር በሰው ልጆች ላይ ያለው ዓላማ ምንድን ነው? ያ ዓላማ ሌላ አይደለም። ሰውየው ጎበዝ ሹፌር እንዲሆን፣ በጣም ምግብ በጣም በሊታ እንዲሆን፣ የሚገራርሙ መኪናዎችን እየቀያየረ የሚነዳ ሰው እንዲሆን የእግዚአብሔር ዓላማ እሱ አይደለም። ኢንጂነር እንዲሆን፣ የሆነ የሃይማኖተኛ የዘረኛ ቡድን አባል እንዲሆን የእግዚአብሔር ፍላጎት እሱ አይደለም። የእግዚአብሔር ዓላማ አዳምን ሲፈጥረው የነበረበት ዓላማ ሰው እንዲሆን ነው። አዳም የወደቀው ከሰብዕና ነው፣ ሰው ከመሆን ነው የወደቀው።
ፍጹም ሰው ሆኖ ተሰርቶ ነበር አዳም። ከዛ በፍሬ በሆድ በመብል በስጋው ምክንያት ወደቀ። ሰው እግዚአብሔር ከዛ እኛ ከወደቅን በኋላ የተራረፉን ነገሮች በጠቅላላ ላይ መሰረት አድርጎ እኛን ማሰብ አይፈልግም። የሚያስበን ሰው እንድንሆን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣም ፍጹም ሰው ሆኖ ለኛ ህይወቱን ገልጦ ሲያሳየን ፍጹም ሰው ወደዛ ሰብእና የሰው ልጅ ፍጹምነት ወደ ፍጹም ሰብእና ማደግ ባይችልም ግን ወደዛ መልክ መጽሐፍ ቅዱስ ሲናገር ያንን መልክ እስክንመስል ድረስ የክርስቶስን መልክ እስክንመስል እስከምንሆን በጣም ይከብዳል፣ አይታሰብም። ግን እስክንመስል ድረስ ሁል ጊዜ ያው ከክብር ወደ ክብር እየተለወጥን እንሄዳለን። ክርስትናም ትምህርቱ እሱ ነው። በእስልምናም ሰው ትምህርቱ እሱ ነው። ማለት ሰው ወደ ሰውነት እንዲያድግ ማድረግ ነው። ሀጂ ሙፍቲ ደጋግመው ከሚናገሩት ነገሮች መካከል አንዱ ተቀዳሚ ሙፍቲ ሀጂ ሁል ጊዜ ደጋግመው የሚናገሯቸው ነገሮች መካከል አንዱ ከዘር ከቀለም ከአስተሳሰቦች ሰዎችን ጠንደው ጠፍንገው ከያዙ እስራቶች መጀመሪያ የሰው ልጅ ነፃ መውጣት አለበት። እንድክ እንደሳቸው ሰው እንግዲህ እኒህ ሰው አፕሩቭድ ናቸው። አሁን ምንድነው ለሀገራችን በእኛ ዘመን የቀደሙ አባቶቻችን እንዲህ ነበሩ። የሚገርመው ማለት ነው አብዛኛዎቹ የቀደሙ አባቶቻችን ሲያገር የተባረከችው እንደ ተቀዳሚ ሙፍቲ እንደሳቸው የነበሩ ናቸው አብዛኛው አባቶቻችን እና የሉም ሄደው እሳቸውና መሰል ጥቂት ብቻ የቀሩበት በመሆኑና እሳቸውንም አይተን አፕሩቭ አድርገን እድሜያቸውን ሲጨርሱ ማጨራረሳቸውን አሳምረው ይሄዱ ስለሆነ እንዳየሹ ሚዲያውን በአንድ ጊዜ በአንድ ደቂቃ በአንድ ቀን በአንድ ውሎ አንድ ቋንቋ እንዲናገር አድርጎታል ማለት ነው። ይሄ የአባትነት ሞዴል ኢትዮጵያዊ አባት ሲባል እንደ ተቀዳሚ ሙፍቲ ሀጂ የሆኑ ሰዎች እንደሳቸው አይነት መንፈሳዊ ኢንፍሉዌንስ ያላቸው እንደዚህ አይነት ሰዎች ሊኖሩን እንደሚገባ የሚያሳምኑልን ከምንም በላይ ድንበር የለሽነትን ያስተማሩን ያለ ድንበር ሰው ለካ እንዲህ ሊወደድ ይችላል። ስንት መንፈሳዊ አባቶች በሁሉም ቤተ እምነት እኮ ሞተዋል፣ አልፈዋል፣ ሄደዋል እኮ አይደለ? ግን እሳቸው ክርስቲያን እንኳን ሳይሆኑ የክርስቲያኑ ማህበረሰብ እንዴት በሐዘን ልቡ እንደተነካ ሊኖሩልን ይገባ ነበር። አንድ 10 ዓመት የክርስቲያን ስንት መንፈሳዊ መሪዎች ሄደዋል። ለምን እንደዚህ አልተከበሩም? ለምን እንደዚህ አልሆኑም? የሙስሊሞች ስንት መሪዎች ሄደዋል ከዚህ ምድር። ለምን እንደሳቸው አልተከበሩም? ለምን እንደሳቸው ቦታ አልተሰጣቸውም? ለሆድና ለከርስ ለስልጣን ለኃይል ለፓወር ዲል ሊያደርጉ አይፈልጉም ሰብእናቸውን። ምክንያቱም አስቀድሞ እሳቸው ሰው ናቸው። አስቀድሞ ባለስልጣን፣ አስቀድሞ የሃይማኖት መሪ፣ አስቀድሞ ሙስሊም፣ አስቀድሞ ክርስቲያን ሃይማኖት ተከታይ እንደዛ ከመሆናቸው አስቀድሞ ሰውነትን ያሳዩን ሰው ናቸው። በዚህ ኳሊቲ ውስጥ ሰው ሁሉ ሙስሊም ክርስቲያኑ በአንድነት አዝነዋል፣ አልቅሰዋል። እውነት ይሄንን ፐርሰናሊቲ አንድ ፕሮግራም ስላንሰራ ነበር። ይሄንን ፐርሰናሊቲ ከሳቸው ላይ ሞዴል ፐርሰናሊቲ ሀገር ልትወስድ ይገባል። ሁሉም የክርስቲያን መሪ፣ ሁሉም የሙስሊም መሪ እንደሳቸው አይደለም። ጥቂቶች የክርስትና መሪ፣ ጥቂቶች የእስልምና መሪዎች እንደሳቸው ሊሆኑ ይችላሉ አይደለ? ይሄ ዋን ኢን ሂስትሪ በምዕተ ዓመታት አንዴ ከሚከሰቱ ሰዎች መካከል እሳቸው አንዱ ናቸው። ማለት ባገኘናቸው ዘመን በጠቅላላ እኛ ከምናቃቸው ዘመን በጠቅላላ ከአንደበታቸው እንኳ ክፉ ማለት ለክፉ ተግባር የሚሆን ነገር ሳይኖራቸው ሄዱ ሰው ናቸው። እኒህ ሰው ሞዴል አባት መሆን አለባቸው እና ትምህርት ቤቶች ካሪኩለም ሲቀርጹ እንደነዚህ አይነት አባቶች አፕሩቭድ የሆኑ ናቸው፣ ታይተው ያለፉ ናቸው። ታሪካቸው ሊካተት ይገባል። ለልጆች ትምህርት ማለት ነው። ለልጆች ማስተማሪያ መጽሐፍ ውስጥ መግባት አለባቸው። ይሄን አሁን እኮ አብርሃም ሊንከን ሊኖር ይችላል የኢትዮጵያ ካሪኩለም መጽሐፍ ላይ። እኛ ሞዴል የሆኑን የቅርብ የምናውቃቸው ማለት ታሪኮችም ወደ ኋላ አንዳንዴ የኋላ ታሪክ ብዙ ጊዜ እያጋጨን እያነታረከን ኖረዋል። እንደነዚህ አባቶችን እኮ ነው የኋላ ታሪክ ብለን አሁን ያነሳን። እነዛ የቀደሙ አባቶቻችን እያልን አትበል እሱ ያንተ ብሔረሰብ አባል ነው፣ እሱ ያንተ ሃይማኖት አባት ነው እየተባለ ሰዎች መጋጫ ሆነዋል አይደል?
ይሄው አዲስ ታሪክ ይፈጠራ። ትርክት አይደለም ይሄ ታሪክ ነው። በሆነ እኮ በቃ ከሳቸው ከትላንት ወዲያ ጀምሮ ከእሁድ ጀምሮ ሳቸው ታሪክ ናቸው። ሶ በኢትዮጵያ ታሪክ ውስጥ አንድ ሞዴል ባለ ታሪክ ዩሲ ሁሉንም ማህበረሰብ በአንድ ያስተሳሰሩ ዩሲ ሙስሊሙንም ክርስቲያኑንም ያለ ልዩነት ኦሮሞውንም አማራውንም ትግሬውንም ጉራጌውንም ያለ ዘር ልዩነት ያዋሃዱ ሰው መሆናቸውን አይተናል። ሶ አሁን ታሪክ ይፈጠርላቸዋል። ታሪኩ ትርክቱን ወደ ታሪክ የሚቀየረው የእሳቸውን አሁን ሞዴልነት ሚዲያዎች እንዲህ ዝም ብሎ ዜና ተደርጎ ማለፍ አይደለም ያለበት። ለምሳሌ አሁን የኢትዮጵያ ባህል ሚኒስትር አለ። ባህል ከሌሎች ጋር የተያዙ ስራዎችን የሚሰራ ሚኒስትር መስሪያ ቤት አለ። ዳት ሚኒስትር መስሪያ ቤት should create something ነው። ለእሳቸው ሐውልትም ቢሆን ማቆም መቻል፣ ታሪኩን ክሬት ማድረግ ማለት ጄኔሬሽኑ ሰው የለኝም እንዳይል የሚያደርጉ ሰው ናቸው። ዋቲፍ ግን በሶሻል ሚዲያ በምናምን ብቻ ወደ ፎርማሊቲ ሳይገባ መደበኝነት ላይ ሳይገባ በሶሻል ሚዲያ ላይ በማህበራዊ ሚዲያ ብቻ ታሪካቸው ዋዋይ ነበሩ ተብሎ ቢያልፍ ስቲል ታሪክ ከእጃችን እያመለጠ ነው። ወርቅ ታሪክ ነው ይሳቸው ማለት ነው። ሰው ምን መደረግ ነው ያለበት? ወደ ፎርማል ኤጁኬሽን መቀየር አለበት ማለት ነው። እንደነዚህ አይነት ሰዎች ስለዚህ ሞዴል ይሆናሉ። ላይክ በየትምህርት ቤቱ እንዲነበረ አስተሳሰባቸው እንዲነበረ የግድ የኛ ፖለቲካ ተከታይ መሆን አይጠበቅባቸውም። የግድ የተቃዋሚ አባል መሆን አይጠበቅባቸውም። ወይ የሆነ ነገር መሆን ሰው ሆነው ያሳዩን ናቸው ማለት ነው። ዳዊት ለልጁ ጠቢቡ ሰለሞን ሰው ሁን ያለውን ነገር የእውነት ከአንደበታቸው ከተግባራቸው ከምን ማለት ሊቪንግ ዘ ወርድ ቃላቸውን በመኖር ማለት ነው ያሳልፉ አባት ናቸው። ሶ በሃይማኖተኞች ሙስሊም ውስጥ ሆኖ እኮ ይሄን በሳቸው የሚከፋፈል ይኖራል። ሃይማኖተኞች ናቸው። ሃይማኖተኛ ጭንቅላት ያላቸው ሰዎች እኮ የትም ቦታ ላይ እኮ ረፍት የላቸውም። ክርስቲያንም ሆነው ወይ የሆነ ነገርም ሆነው ሃይማኖተኝነት መንፈስ ያለበት ጭንቅላቱን የጠነደው ጠምዶ የያዘው በሃይማኖተኝነትና በዘር ከሆነ የታወረ ሲሆን የሳቸው መልካምነት ሊታየው ላይችል ይችላል ማለት ነው። ድንበርተኛ ስለሚሆን ማለት ነው። ዘረኛ ነዋ፣ ሃይማኖተኛ ነዋ ማለት የሚያስቀድመው የኔ ሃይማኖት አባል ካልሆንሽ አንቺ ለኔ ጠላቴ፣ የኔ ዘርና ብሔረሰብ አባል ካልሆንሽ አንቺ ለኔ ጠላት። ዘሬ ነው ማለት ወዳጄ ነው የሚለው የዘሩን የሃይማኖቱን አባል ከዛ እግዚአብሔር አወድሃለሁ። እግዚአብሔር እንደዚህ አይነት ሰው አይወድም። ባይዘይ እንዳትሸወዱ ለማለት ነው። እግዚአብሔር እንደዚህ አይነት ሰው አይወድም። እንደውም ይሄ የዲያብሎስ አሰራር ነው። ጽንፈኝነት ማለት ነው። የሚሸፍን ተረዳሽ? የሚሸፍን የሰው መልካምነቱ እንዳይታይ የሚጋርድ የፖለቲካ ጽንፈኝነት፣ የዘር ጽንፈኝነት፣ የአስተሳሰብ ጽንፈኝነት፣ የሃይማኖት ጽንፈኝነት አይታይሽም። ሰውየው ከአንቺ ሃይማኖት ውጪ ሆኖ በጣም የሚገርም መልካም ተግባር እየተገበረ የዛ ሃይማኖተኛ መንፈስ ያጠቃው ሰውዬ የሱ የሃይማኖት ተከታይ ምናልባትም 20-40 ሰው ቢረሽን ቢገድል ማለት ነው ሊሸፍንለት ሁሉ ይችላል። እሱ የኛ ሃይማኖት ተከታይ ስለሆነ 40 ሰው ነው የረሸነው፣ ግን በቃ ዘለኗል። ያ የሌላው ሃይማኖት ተከታይ አንድ ሰው በስተት ቢሰድብ የሱ ሃይማኖት ተከታይ 40 ሰው ረሽኖ ገሎ የሱ የሌላ ሃይማኖት ተከታይ አንድ ሰው ቢሰድብ ተመልከቱ። የነዚህ ሃይማኖት አባላት ይሄ በሽታ ነው፣ መታወር ነው፣ መታወክም ነው ጭምር ነው። ገባሽ? እግዚአብሔር ይሄን አስተሳሰብ በጣም ይጠየፈዋል። እንደዛ ቢሆን እኮ ጌታችን ኢየሱስ ክርስቶስ አምላካችን ሲመጣ ለዓለም ሁሉ ነው የሞተው። ለቻይናዊውም፣ ለኡጋንዳዊውም፣ ለኬንያዊውም፣ ለኢትዮጵያዊውም፣ ለነጩ፣ ለጥቁሩ፣ ለኤዥያው፣ ለኮኬዥያኑ፣ ለሙስሊሙ፣ ለኦርቶዶክሱ፣ ለጴንጤው፣ ለካቶሊኩ፣ ለቡድሃው፣ ለሽንቶ፣ ለሽንዞ ለማንም ነው የሞተው። የዓለም ሁሉ መድኃኒት ነው። ያለ ዘር ያለ ቀለም ነው የሞተው። እንደውም የሰቀሉት ወገኖቹ ናቸው። ይሄሽ ማለት ለዓለም ነው። እንደውም እኔ የመጣሁት ዓለም እነሱ ኤክስፔክት ያደርጉት የነበረው ጌታችንን ለያው በድንበራቸው ነበር የጠበቁ። ዘረኝነት አላ ሃይማኖተኛዎች ናቸው። በጣም ጠባቃ እንትን ናቸው ያላቸው። ስለዚህ ከነሱ አጥር ውጪ የሆነ ሁሉ የታወረ ነው። በዛ ሰዓት ላይ የነበሩት ሰዎች አስተሳሰባቸው ከኛ አጥር ውጪ ያለ ሁሉ የተሳሳተ፣ ከኛ አጥር ውጪ ሁሉ ያለ ስተት የሆነ፣ ከኛ አጥር ውጪ ሁሉ ያለ
የኛ ያልሆነ አስተሳሰብ በጣም አደገኛ ነው። በእኛ አጥር ውስጥ ያለ ምንም ኃጢአት ቢሰራ በደሉን ይሸፍንለታለን። ምንም ለምን ሰው አይገልም? ለምን አይረሽንም? ለምን 40 ሚሊዮን አይገልም? የኛ ሃይማኖት ተከታይ ነው እንዴ? ይሸፈንለታል በደሉ። ወራ በጣም ነው የሚሸፈንለት። ምክንያቱም የኛ ሃይማኖት ተከታይ ነው፣ የኛ ብሔረሰብ አባል ነው እሱ። ስለዚህ መሸፈን አለበት የሚሰራው በደል በጠቅላላ ማለት ነው። ይሄ ጽንፈኛ አስተሳሰብ እግዚአብሔር ዘንድ ምንም ቦታ የለውም። እንዲህ አይነት ሰዎች ባይዘው የሃይማኖት መልክ አላቸው፣ የዘር መልክ አላቸው፣ ኃይሉን ግን ክደውታል ይላል መጽሐፍ ቅዱስ ራሱ። they have never known the power of Lord God። የእግዚአብሔር መንፈሳዊ ኃይል አያውቁትም እንዲህ አይነት ሰዎች። ለምንድን ነው ኃይሉን ክደውታል ነው ሊትራሊ። ምክንያቱም እነሱ ኃይላችንና መመኪያችን ብለው የሚሉት ዘራቸው፣ ሃይማኖታቸው ነው። ከነሱ ብሔረሰብ ውጭ ያለ በቃ ሌላ ነገር አይደለም። ሲያየው ራሱ የሚያይበት መነጽር። እዚህ ሁቱና ቱትሲ የተጨራረሰው እኮ ሁቱ እነዛን ምን ይሏቸው ነበር? በረሮች ናቸው። ስለዚህ ስትገድል በረሮ የምትገድለው ተብሎ ተነግሮት ነው። እና ያን ሁሉ ሲጨፈጭፍ የነበረው በረሮ እንደሚገድል ነው እንጂ ኮክሮች እንደሚገድል ነው እንጂ ሰው እንደሚገድል አይደለም የሚነገረው የነበረው። ለምን? የነሱ ዘር አባል አይደለማ። ከነሱ ዘር ውጪ ያለውን ነገር እንደሆነ ጉድፍ፣ እንደሆነ መጥፎ፣ እንደሆነ ክፉ፣ ይሄ አጋንንታዊ ነው፣ በፍጹም እግዚአብሔራዊ አይደለም። እና ከሀጂ ሙፍቲ እኛ የተማርነውና ያየነው የወሰድነው ነገር ድንበር አልባነት ነው። እግዚአብሔር ድንበር አልባ አምላክ እንደሆነ እናያለን። በባህሪው እግዚአብሔር ድንበር አልባ ወይም በድንበር አይደለም የሚያስበው እግዚአብሔር። በቅዱስ መጽሐፍ ላይም ሲነግረን በክርስትና ትምህርት መሰረት ዓለማትን ሁሉ በልጁ በክርስቶስ ለመጠቅለል ነው የእግዚአብሔር ዓላማ ይላል። ስለዚህ ሁለት ዓለም አለ፣ በልጁ የተጠቀለለና ያልተጠቀለለ ማለት ነው በሌላ አነጋገር። በልጁ በሱ መንግስት ውስጥ በእግዚአብሔር መንግስት ውስጥ የተጠቃለሉትን በጠቅላላ ሀገራቸው በሰማይ መኖሪያቸው ሰማይ ላይ ሚለውም ቅዱስ መጽሐፍ ከዘር ከነገድ ከቋንቋ ዋጅቶናል፣ ለየን ይላል። ምክንያቱም ኦሮሞና አማራው፣ ትግሬው፣ ጉራጌው አብሮ ያመልካዋል እግዚአብሔርን በአንድ መቅደስ ውስጥ ሆኖ። ስለዚህ ኢትዮጵያ ውስጥ ለሺህ ዘመናት የቆየው ትልቁ ኳሊቲ የኢትዮጵያ ሕዝብን ለመለያየትም አሁን ፖለቲከኞች ያልቻሉበት ዋነኛው ሲክሬት ሕዝቡ በሃይማኖቱ ያለው ህብረት ይበልጥበታል ከዘሩ ህብረት ይልቅ ማለት ነው። አሁን እንደምንም ብለው ዘረኛ እንዲሆን ለማድረግ በጣም ይሰራል። ሰውየው ሙስሊም ሆኖ አማራ፣ ኦሮሞ፣ ትግሬ ምኑ አብሮ ተሰባስቦ መስጊድ ቢሰግድ ይቀለዋል በብሔሩ ምክንያት ከሚለያይ በሃይማኖቱ ማለት ነው። ኦርቶዶክስ ሆኖ ትግሬው፣ አማራው፣ ኦሮሞ በሌላ ፖለቲካ የሚጠላላው በቤተ ክርስቲያን ቤተ መቅደስ ቆሞ ሲያስቀድስ የሚሰማው ስሜት የተለየ ነው። በብሔር አይደለም፣ በሃይማኖት ነው። ፕሮቴስታንት ሆኖ ኦሮሞ፣ አማራው፣ ትግሬው፣ ጉራጌው ምኑ ወላይታው፣ ሲዳማው አብሮ በሌላ እኮ በፖለቲካ እኮ ሲዳማና ወላይታ ነኝ ሊያገዳድሏቸው ሞክረዋል። ግን አንድ ቸርች ውስጥ ሆነው ስለሆነ እግዚአብሔርን የሚያመልኩት የሚበልጥበት እሱ ነው። ኢትዮጵያን መከፋፈል ከቸገራቸው ነገሮች መካከል ያላወቁት አንዱ ሲክሬት የኢትዮጵያ ሕዝብ በብሔሩ ከሚገናኘው ይልቅ በሃይማኖቱ የሚገናኘው ነገር ኢንፍሉዌንስ አለው። እንደውም ሃይማኖተኝነት ነው እንደውም የኢትዮጵያ አንዱ ትልቁ ችግር ሊሆን የሚችለው ተብሎ መታሰብ ይችል ነበረ። ምክንያቱም በሃይማኖቴና በሃይማኖቱ ተባብለው እንትን ሊሉ የሚችሉ ማህበረሰቦች ሆነው እያለ እሱ እንኳ የመገዳደያ ምንጭ ያሉ ነው። ሰው በምንም ሊገዳደል እዚህ እኮ ነው ፖለቲከኞቹ ጋር ነው ባይዞ እንትኑ ያለው አጀንዳው ያለው በቃ በዘር በምናምን በሃይማኖት በምን እየተጫጫሁ ያሉትና በዛ መንፈሱ ተጠልፈው በዛ ማዕበል ውስጥ የሚዋኙ ሰዎችን ካይሻቸው እኔ ያሳዝኑኛል። እኔ አስተሳሰብ የለኝም እንዲኖረኝም አልፈቅድም። ባስብ በጣም ደስ የሚለኝ እግዚአብሔር ባስበው የሚፈልገውን ነገር ነው። በጣም ደስ የሚለኝ እግዚአብሔር እኔ እንዳስብ ምን ትፈልጋለህ ስለው እንዲህ እንዲያስብ ነው የሚፈልግ። ስለዚህ እንዲህ ባስብ ነው ደስ የሚለኝ። ከዘር ከሃይማኖት ከጎሳ ከጎጠኝነት ከምን የነጻ አንድ እግዚአብሔርን የሚያተኩር ጠላት ሲባል በጋራ የኛ ጠላታችን ዲያብሎስ ነው። የኦሮሞ፣ የአማራው፣ የትግሬው፣ የስልጤው፣ ጉራጌው፣ የወላይታ፣ የሲዳማው የምን ሁሉ የጋራ ጠላት ዲያብሎስ እያለ
የኦርቶዶክሱ የጴንጤው የሙስሊሙ የካቶሊኩ የሁሉ የጋራ ጠላት ዲያብሎስ እያለ ዲያብሎስ ቆሞ ኦርቶዶክስና ጴንጤን ሲያሰዳድብ ታያለሽ ማለት ሲያዋርድ አንዱ የአንዱን ሃይማኖት አንዱ የአንዱን ሲያንጓጥጥ ዲያብሎስ እዛ ጋር ቆሞ ይስቃል። ሁለቱም ግን እግዚአብሔርን እናምናለን ይላሉ። ይሄ የሃይማኖት ጠበኝን የሃይማኖት ጥላቻ ዲያብሎስ ሲዘራ እነሱ የሚዘራው ዲያብሎስ እንደሆነ ያውቁ። ዲያብሎስ ውጪ ሆኖ ይሳሳቃል። ቺርስ አፋጀናቸው አንድ በእግዚአብሔር ይላሉ፣ እኔን የፈጠረኝ ያለ ሰማይና ምድርን ይላሉ፣ ግን አፋጀናቸው እያሉ ቺርስ ይላል ዲያብሎስ። የኔ ጠላት እሱ ነው መሀል ላይ ያለው። ለቅሜ አናቱን ዕውቀቱንና አስተሳሰብ መምታት መፈልገው ቢኖር እሱ ነው። የሰው ጠላት የለኝም። የሃይማኖት ጠላት እንዲኖረን ልንፈቅድ አይገባም። እግዚአብሔር እኛን ያየንበትን እይታ እርስ በርስ ልናይ የሚገባን መነጽር ፈርሶብን ካበቃም በኋላ ፍቅር አለኝ እግዚአብሔር ላንተ ቢል አይሰማውም። ምክንያቱም አስቀድመ ወዳጅህን መጀመሪያ ፍቅርህን ለወዳጅ ግለጽለት። ከዛ እኔን እግዚአብሔር አፈቅርሃለሁ ብትለኝ እኔ ያንተን ፍቅር መለካው ለወዳጅ ላለ ፍቅር ላይ መነሳ አድርጌ ነው። እና እግዚአብሔር የሚታለል የሚጭበረብር አምላክ አይደለም። ቺት ልናደርገው አንችልም። ቤተክርስቲያን ሄደን የኦርቶዶክሱን የጴንጤን እየጠላ ጴንጤውን ኦርቶዶክስን እየጠላ ቤተክርስቲያን አብያተ ቦታ ላይ ሄዶ ከዛ በኋላ እግዚአብሔር ይወድሃል ኔቨር ሞክ ኦን ጋድ በእግዚአብሔር ላይ አታሹፊ አትቀልጂ። እግዚአብሔር አይቀልድበትም አይዘበትበትም ይላል። ቤተ መቅደስ ከቆምሽ በኋላ ማንም የእምነት ተከታይ ቢሆን ሰውየው የኔ እግዚአብሔር ደሙን ክርስቶስ የከፈለለት ነው። ወደዋለሁ በጣም ነው የምወደው ውድድ ነው ማረጋው እንዳጋጣሚ ማለት ነው። እዛው ተጣላ አንተ እዛው ተፋጅ ከፈለክ እኔ ሁሉንም ወዳለሁ ውድድ ነው ማረጋው በፍቅር ነው የምወደው። ምጠላው ሃይማኖት የለኝም። የኔ ጠላቴ ዲያብሎስ ብቻ ነው ዲያብሎስ ነው። እና የሱን እምነት ተከትለው እግዚአብሔርን የሚሳደቡት ያስተሳሰቡ የጸኑበት ስለሆነ አንድ ያው ሚለው መጨረሻ ዘመን ላይ ዘንዶና ሰይጣንና ቡድኑን ማህበሩን የሱን አስተሳሰብ የተከተሉ የአውሬው ማህተም የተመታባቸው በጠቅላላ ተጠቅልለው በአንድ ላይ ወደ ጥልቁ ተወረወሩ ነው የሚለው ዮሐንስ ራእይ ምዕራፍ 19:20 አካባቢ ስታነቢ ማለት ነው እንጂ የከሌ ብሔረሰቦች ተጠቅልለው አይልም። የከሌ ሃይማኖት ተከታዮች ተጠቅልለው አይልም። ክርስቶስ ለፍርድ ሲመጣ አንተ ሃይማኖት ምንድነው ብሎ መጀመሪያ አይጠይቅም፣ ልቡን ነው የሚጠይቀው። ሃይማኖት ተቋማት they are so important እጅግ በጣም አስፈላጊ ናቸው። ሁሉም በሃይማኖቱ ጸንቶ የሌላውን ሃይማኖት ሳይጠላ መሆን ያለበት ማለት ነው። የሌላውን ሃይማኖት ሳያንጓጥጥ እንዴ በጣም ነው የሚያሳፍረኝ ማለት ነው። የሌላ ሃይማኖት ተከታይ ያረጋው ስህተት አንድ ቪዲዮ ከተገኘ ዓለም ምድሩ ድብጥብጥ እኛ ሃይማኖታችን አያችሁ እሱ እኮ እንደሱ አረቂያም የለም ቱቦ ስር ነው የሚያድረው። እንደሱ እኮ በፍትወትና በግልሙትና ሜዳውን ያጠበ የለም። የሱ ሃይማኖት ተከታይ ስለሆነ ያን ኃጢአት የሰራው የሱ ይሸፈንና የሌላኛውን እንደ ባንዲራ የሚያራግብ የአጋንንት መንፈስ ነው። ለኔ በጣም ነው መጣላው። ምንም ነገር ባልሰራ ቢቀርብኝ ነው የምፈልገው። ይሄ የዲያብሎስ አሰራር ነው። አእምሮአችን ነፃ ሊወጣ ይገባል። መጀመሪያ ካልተፈወስን እግዚአብሔር ምድሪቱን ለመፈወስ ከፍተኛ የሆነ ልብ ነው የሚፈወሰው። የሰው ልብ ከተፈወሰ በኋላ ምድር እኮ በፍሬ የምታፈራው ባይዘው ፍሬና በትዩ ልብ መጀመሪያ ፍሬ አፍርቷል ብሎ እግዚአብሔር የሚጠይቀው እኒህን አባት ታላቅ ሞዴል ማድረግ የሚያስፈልግበት ትልቁ ሲክሬት መንፈሳዊ ጉልበታቸውና ኃይላቸው በዚህ ደረጃ ለሀገር አንድ ሞዴል የሆነ ስለሆነ መንግስትም ወደ ካሪኩለም ቀይሮት ያን ካሪኩለም ማስተማሪያ ሊያረጋው አሁን ታሪክ የሚፈጠሩበት ጊዜ ስለሆነ የታሪኮቻችን ዋነኞቻችንን ትርክቱን ወደ ታሪክ እየተቀየረ ሰው በሰው ጭንቅላት ላይ በትውልዱ ጭንቅላት ላይ ሞዴል መስራት ያስፈልጋል የሚለውን መጠቆም ወዳለው ሀጂ ሙፍቲን ከዚህ ዓለም ከኛ ተለይተው ስለሄዱ ልባችን ያዝናል። አንድ 10 ዓመት ቢኖሩ በጸሎትም በዱዓም ኢትዮጵያን በአባትነታቸውም ጭምር ማለት ነው እግዚአብሔር ልብ ያያል። በጣም ልብ ነው የሚያየው። በዚያ ያግዙናል። በሰማይ እንግዲህ ልዩነት አለ። በገነት ኑሮን በተመለከተ በእስልምናም በክርስትናም ልዩነት ስላለ ስለዛ እናወራ። በምድር የሚባል ነገር ግን አለ ትልቅ የሆነ አባትነት ፓወር ማለት ነው። አየሽ እሱን ጸጋ ደግሞ የእግዚአብሔር አብ ባህሪ ነው። እግዚአብሔር አብነቱ ለሁሉም እኩል ፀሐይ ማውጣት፣ ለሁሉም እኩል ኦክሲጅን መስጠት፣ ያለማዳላት ማድረግ እሱን አባትነት በአባቶቻችን ልብ ውስጥ ያስቀመጠውን ያንን ነገር በምድራችን ላይ ለበረከት ተጠቅመናል እሳቸውንና እግዚአብሔር ያክብርልን። በጣም ሐዘን በጣም ብዙ ፊል ያደረጉ ኢትዮጵያውያን በማየታችን እግዚአብሔርን እናመሰግነዋለን። ያለ ድንበር አይተናል ማለት ነውና እኔ በጣም ልቤም ተነክቷል። እንደገናም
በሆነው ነገርና ህዝቡ ባረገው ፊድባክም ልቤ ተደስቷል። የሚገባቸውን ክብር አግኝተው ስለተሸኙ ማለት ነው። ግን እንዳልከው ደግሞ እንደዚህ አይነት መልካም የሆኑ ነገሮችን ማስቀጠል አስፈላጊ ነው። እንደው ሚኒሊክን እያሰብኩት ነበረ። አድዋን እኮ በሚኒሊክ አጼ ሚኒሊክን አድዋን እና አሁን የአድዋን በዓል ስናስበው የሚኒሊክ መንፈስ ዛሬም አለ የሚባለው እዛ ጋር የነበረው ድል ነው አይደለ? ኢትዮጵያዊነትን በደንብ አድርገው በክብር ዛሬ ትውልዱ ላይ ድረስ አስርጸዋል። ስለዚህ ይህኝ መልካም አባት ሰው የመሆንን እውነት ኖረው ያሳዩ አባት ደግሞ እንደገና በካሪኩለሙ ማለፍ ቢችል አይክ መንፈስ አለ መጋራት የምንችለው ትልቅ የአባት መንፈስን አጋርተው የሄዱ ናቸውና ይሄ በታሪክ ቢሰነድ ትውልዱም ይማርበታል፣ ይጠቀምበታል። ከመሸጋገሪያ በኋላ እንመለስና እዚሁ መልካም ሀሳብ ላይ እንቆያለን። እውቀት ታላቁ እግዚአብሔርን ተከብራለች። ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና እሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎልጎታ አስጎብኝ ድርጅት። ያው እንደ አባትነት ነው ምናያቸው አባታችንን እና ከዚህ ቀደም አባት ሰው ላይ ሰው የሚለው ነገር ሰዎች እንዴት ሰው ሆነው ማለፍ ይችላሉ የሚለውን ይመስለኛል 2013-12 የኮቪድ አስጨናቂ ጊዜ ላይ በደንብ አድርገን ተምረነዋል። ዛሬም ግን በክፍለት ሰዓታችን ላይ እሳቸውም ሰውነትን በጣም ከፍ አድርገው ነበር አይደል? የሰው ልጅ ሰው ለመሆን ምንድነው የሚያስፈልገው የሚለውን ስብና እንሄዳለን። አባትነትን ግን እናስቀድምና ብዬ አባት መልካም እንኳን ሆኖ ይቅርና ክፉም ሆኖ መኖሩ እንደ አድባር ነው ይባላል። ማለት ጠባቂ ያለክ ተቆርቋሪ ያለክ ብትነካ የሚጠይቅልህ አካል እንዳለ ስሜት እንዲሰማ ያደርጋል። የአባትነትን ስሜት ጭራሽ ደግሞ በመልካምነት አድርገው ቅድም አንተ ስገልጸው በነበረው ልዩነት ድንበርን በጣሰ ለሁሉም እኩል የሆነ ፍቅርና እኩል የሆነ መቆርቆርንን እንዲሁም ደግሞ ስትነካ አይ እኔ ያለው ብሎ የሚጠይቅ አባትን ማጣት ያንን ደግሞ የአባትነት ፍቅርን አባትነትን እንዴት ነው ምንድነው? አሁን ከሀጂኛ ብዙ የወሰድነው ነገር ኢትዮጵያዊ አባትነትን ነው። አባትነት ደግሞ መንፈሳዊ ጸጋ ነው። ብዙ ጊዜ አሁን ሰዎች በህይወታቸው ያልተረዱት ያልሆነ አሁን በዚህ ዘመን ላይም ደግሞ እየተሰራ ያለው ክፋት መነሻ የሚያደርገው አባትነትና እናትነትን ማጥፋት ነው። ይሄ እንግዲህ ለምን እንደሆነ ምስጢሩ መንፈሳዊ ነው። ይሄንን በደንብ በትክክል መረዳት ያስፈልጋል። የአባትነትና የእናትነትን ጸጋ በማጥፋት ውስጥ የሚመጣው ነገር የርኩሱ ዓለም የክፋቱ ዓለም የሚጠቀማቸው መንገዶችና በጣም አደገኛ ስልቶች ናቸው። ያ ደግሞ እግዚአብሔር ለሰው ልጅ በምድር ላይ ከሰጠን ትልቁ ጸጋዎች መካከል አንዱ የሆነ ስለሆነ ያንን ነገር መሰረት ተደርጎ አባትነትና እናትነት በእግዚአብሔር ጸጋ ውስጥ የሚታየውን ይሄንን ነገር በተመለከተ በትክክል የምናይበት የምንረዳውን ነገር እንዳናስተውል ማድረጊያው መንገዱ አሁን የምናያቸው ፕሮጀክቶች በተቀላላ በትውልዱ አእምሮ ውስጥ አንድ ሴት ልጅ ኢንተርቪው ብታረጋትና ብትጠይቃት እኔ ባለም ማግባት አልፈልግም መውለድም አልፈልግም የምትል ሴት ቁጥሯ እየበዛ ታያለሽ ማለት ነው። የመጣችበት ዋነኛው ዓላማ ምድር ላይ ምን ነበረ? ሰው ወንድ ልጅ ሲመጣ ወደ ምድር የመጣበት ዋነኛው ዓላማው ምንድነው? እግዚአብሔር ምን ፈልጎ ወደ ምድር ወደዚህ ያመጣው? ምክንያቱም የሰው ልጅ ከወደቀ በኋላ ነው ወደዚህ የመጣው። ግን የመጀመሪያው ፍጥረት ዓለም ላይ ከእግዚአብሔር ፕሪንሲፕልስ መካከል አንዱ የሰው ልጅ ከሰራው በኋላ ብዙ ተባዙ ምድርን ምሏት የሚለው ቃሉ ነው። ቃሉ ከሚለወጥ ሰማይና ምድር ቢገለባበጥ የሚቀለው እግዚአብሔር የርኩሳኖቹ ዓለማት የሰውን ልጅ በእግዚአብሔር ላይ ለማሳመጽ ከተጠቀሙበት ጥበቦች መካከል አመጽ አይመስላትም። እሱ አሁን እኔ ማግባትም አልፈልግም መውለድም አልፈልግም ስትል በእግዚአብሔር ላይ እያመጸች እንደሆነ አታውቅም። እንደሷ ግን አይነት ቤተክርስቲያን መሄድ ሰው የለም። እሱም የዘር ፍሬውን እግዚአብሔር ሲሰጠውና ሲያስቀምጠው ለሌላ ፐርፐዝ እንዲያውለው አይደለም። ዘር የእግዚአብሔር ቤተሰብ ቁጥር እንዲጨምርለት እግዚአብሔር ስለፈለገ ነው ለዚህ ሰው የተሰጠው። ነገር ግን እሱ ስቲል መውለድ አይፈልግም። ግን ደግሞ በጣም እግዚአብሔር ማመን እንደሚያምን ይናገራል። በጣም በሚያሳዝን ደረጃ
እግዚአብሔር አንድ ከሰጠን የቤት ስራዎች እንደ ሰው ከሰጠን ነገሮች መካከል ቃሉ ነው እኮ አሁን መጀመሪያ አዳምን ልክ እንደሰራው ብዙ ተባዙ ምድርን ምሏት የሚለው ፕሪንሲፕሉ ነው። አሁን ካየነው ከሁሉም ትእዛዛትና ህግጋት ይሄ ይቀድማል። ስለዚህ ምን ማለት ነው ብለን ከጠየቀን የርኩሳኑ ዓለማትም ትግልና ድብድብ ወይም ጥቃትም እዚህ እንደሚጀምር እናያለን ማለት ነው። እግዚአብሔር አስምሮበታል። ብዙ ተባዙ ምድርንም ምሏት። ስለዚህ እርኩሳኖቹ ዓለም አትበዙም፣ አትባዙም፣ ምድርንም አትሞሏትም ነው ማለት ነው። ይሄ የመጀመሪያ ቁጥር አንድ የእግዚአብሔር ፕሪንሲፕል ነው። የርኩሳኖቹ ቁጥር አንድ ፕሪንሲፕላቸው ይሄን ነው። እዚህ ጋር ነው የሚዋጉት። የመጀመሪያ ውጊያው ማለት ነው። ብዙ ተባዙ ምድርንም ምሏት፣ አትበዙም፣ አትባዙም፣ ምድርንም አትሞሏትም። ትግሉ ይሄ ነው። ከዚህ ነው የሚጀምረው። ፊሎሶፊው ከዚህ ነው የሚጀምረው። ሀገር ከቤተሰብ ነው የሚጀምረው። ግብረ ሰዶሙ ምኑ ፕሮጀክቱ ከዚህ ነው የሚጀምረው። በመጨረሻው ዘመን ላይ ሰው ሁሉ እድሜው እየቀበጠ 70 40 ዓመቱ 50 ዓመቱ ሲደርስባት መውለድ እንደማትችል የምታይበት፣ ማህፀኖች መውለድ እንዳይችሉ ኬሚካል የሚሰራው የኬሚካል ኮምፖዚሽን የሚሰራው አሁን ዲፖፕሌሽን አጀንዳ ብለን የምንለው የሰው ዘር ቁጥር መቀነስ ብለን የምንለው የሰው ዘሩ በምድር ላይ መብዛት እንዳይችል ሮቦት፣ አርቲፊሻል ኢንቴሊጀንስ የሰውን ዘር እንዲተካ፣ ጦርነቶች፣ ውድመቶች። የዲያብሎስ ዓለም ምንም ሌላ ዓላማ የለውም። ሲጀምርም የጀመረው ሔዋንና አዳምን ከመጣል ነው የጀመረው ማለት ነው። ለምን? ቤተሰብ ናቸው። የእግዚአብሔርን ቤተሰብ እግዚአብሔር ያስበው የነበረው ገነት በሚባለው ስፍራ ላይ በእግዚአብሔር በመጀመሪያው ሕግ፣ በሁለተኛው ሕግ ነው አሁን እየበዛን እየተባዛን ያለ ነው። በመጀመሪያው ሕግ በስተው ተባስቶ የሰው ልጅ እንዲቀጥል ፈለገ ማለት ነው። ርኩሳኖቹ ደግሞ ያን የመጀመሪያውን ሕግ ዋነኛውን ሕግ አስፈረሱና ወደ መሬት አዳም ስጋዋን ሲያይ እሷ ቶሎ ብላ ቅጠል ሸፈነች፣ እሱም ቅጠል መሸፈን ጀመረ። ለምን? ጸጋ ተገፈፈ። አሁን በጸጋ ነበር የሚባዙት ማለት ነው። አሁን ቀጥሎ በጸጋ መባዛት ቆመ፣ በስጋ ብዜት ቀጠለ። ስለዚህ የእግዚአብሔር አዳም የእግዚአብሔር ሕግን አፍርሶ ይሄ ሕግ ቢመጣም እግዚአብሔር ቃሉ ግን አይለወጥም። ምን ማለት ነው? ለአዳም አባትነትን ለሔዋን እናትነትን ሚለው ወንድም ሴትም አድርጎ ፈጠራቸው ነው የሚለው። ትራንስጀንደር እንዲሆኑ አይልም። እንደ አጋጣሚ ጾታ ያቀያየሩ ምናምን የሚልም የለም። እግዚአብሔር በጣም የሚጠየፈው የዲያብሎስ አመጽው ሁሉንም ስታዩ እኮ አሁን ትራንስጀንደር ማለት ከሴት ልጅ ወደ ወንድ ልጅ ጾታን ለማቀያየር መሄድ ማለት አመጽ ነው። በእግዚአብሔር መንግስት ላይ የሚደረግ አመጽ ነው። ምክንያቱም የመጀመሪያው አዳምን ለመጣል እርኩሳኖቹ የሰሩት አመጽንና ሬቤሊየን በእግዚአብሔር መንግስት ላይ ያደረጉትን አመጽ አንዱ አካል ጾታን ያስቀይራለሁ ማለት ነው በምድር ላይ አሁን። ስለዚህ የዛ አመጽ አካል ነው። ከዛ እኔ እኮ የእንትን እምነት ተከታይ ነኝ፣ በእኛም ሃይማኖት ግብረ ሰዶም መፈቀድ አለበት የሚል አጋንንታዊ አጀንዳ ይዞ ይመጣል ማለት ነው። ዋይ ቢካዝ በእግዚአብሔር መንግስት ላይ አመጽ እየቀሰቀሰ እንደሆነ አያውቀውም እንጂ አመጽ ነው። እርኩሳ በጣም አደገኛ አመጽ ነው። በእግዚአብሔር መንግስት ላይ የሚደረግ አመጽ ነው። እግዚአብሔር ለሁሉም ኃጢአት ይቅርታን አዘጋጅቷል። ለአመጽ ግን ይቅርታ የለውም እንደምናውቀው ማለት ነው። በእግዚአብሔር መንግስት ላይ በሚደረግ ምን ማለት ነው? በመንግስቱ ላይ ነው አሁን የመጣው አመጽ ማለት። በእግዚአብሔር መንግስት ላይ የጸና አመጽ ማለት አሁን ኃጢአት ሰው ልጅ ሁሉም ሰው ኃጢአት ይሰራል። ለኃጢአት ደግሞ የመስቀል ሞት ከፍሎ ምህረት አዘጋጅቷል። የማይምረውና ይቅር የማይለው በእግዚአብሔር መንግስት ላይ የሚደረግን አመጽ ነው። እያወቀ ልቡ እያወቀ እግዚአብሔርን ሊሰድብ ይችላል፣ እግዚአብሔርን ሊቃወም ይችላል፣ ጸረ ክርስቶሳዊውን መንግስት ሊደግፍ ይችላል። ልቡ እያወቀ እሱ እኮ ምንም ነገር ይሁን ግን ቢያንስ በመጽሐፍ ቅዱስ ላይ ተጽፏል ተብሎ ይሄ ከተባለ ኖ ኢቭን እሱ ሌላ እምነት ተከታይ እንኳን ቢሆን መጽሐፍ ቅዱስ ማያምን ሰው እንኳን ቢሆን ኖ በመጽሐፍ ቅዱስ ላይ ተጽፏል ብለው ሚሊዮኖች እየተከተሉት ያሉትን ነገር እኔ በአንደበቴ ደፍሬ ልሰድብ ልናገር አይገባኝም። ምክንያቱም እውነት ሆኖ ቢገኝስ ያ ነገር እኔ እኮ ሊፈረድ እግዚአብሔርን እየሰደብኩት ነው ማለት ነው። አሁን አንዳንድ ሰው ምን ይላል? እናንተ የምታመልኩት አምላክ ተመሳሳይ ነው። የተለያዩ የክርስትና ቨርሽኖች ናቸው። ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ሊሆኑ ይችላሉ። ቨርሽናቸው አንድ አይነት መጽሐፍ ቅዱስ ነው የሚያነቡት። ከዛ የዚህኛው ሃይማኖት ተከታይ የዛኛው አንተ የምታመልከው አምላክ እኮ ብሎ ሰውየውን ይስደበው። እሺ እንዴት አምላክን ይሰድባል?
እሱም ያመልከኝ እኔ እውነተኛው አምላክ ነኝ ብሎ የተገለጠ ቀን ሰውየው እኮ የሰደበው እግዚአብሔርን እኮ ነው። የት ነው የሚገባው? ሰውን የሰደበ ኃጢአቱ ይሰራ ይላል። እግዚአብሔርን የሰደበ መንፈሱን የሰደበ ግን ለዘላለም ኃጢአቱ አይተሰረይም ነው የሚለው። ሰው ደፋር ነው። የነሱ ሃይማኖት ያንተ ጌታ ማን ነው? እንትን ነው ያንተ ክርስቶስ ኢየሱስ እንደዚህ ነው፣ ያንተ ክርስቶስ እንደዚህ ነው፣ ውሸተኛው ነው ይላል። አንቺ በድፍረት ሰውየው ልሽ አንተ ውሸተኛ ነህ ይበለው። እሱም ትክክል አይደለም። እንዴት እግዚአብሔርን ውሸተኛ ነው? እንዴት ይዳፍራል? እሱ በሃይማኖቱ አስተሳሰቡ አንድነት ላይኖረው ይችላል። ነገር ግን እግዚአብሔር ግን በመለኮቱና በዙፋኑ ያለ አምላክ ነው። በድፍረት መሳደብ በጣም ነው የሚዘገንነኝ እኔ ማለት ነው። ይዘገንነኛል። ምክንያቱም እውነተኛ ማለት እነሱ እኮ የሚያመልኩኝ ልክ ነኝ፣ እኔን ነው የሚያመልኩት። ሙስሊሙ እያመለከኝ ያለው ልክ ነው እኔን ነው ብሎ ቢገለጥብኝ እኔ የሙስሊሙን አምላክ ሰድቤ ካበቃው በኋላ የሙስሊሙ አምላክ እያልኩ ሰድቤ ካበቃው በኋላ እኔን ልክ ነው አምልከውኛል ብሎ ቢገለጥብኝ እሱን ነው የሰደብኩት እግዚአብሔርን። በጣም ከባድ ኃጢአት ነው። እንዴት አድርጌ ደፍሬ እናገራለሁ? ሰዎች በራሳቸው ስህተት ሊኖርባቸው እኮ ይችላል። የአምልኮ ስህተት ሊኖርባቸው ይችላል። እሱ የዶግማ የስርዓት የቀኖና የምኖች እኮ ክፍተቶች እኮ ይኖራሉ። ወይም ደግሞ አንዷ ጋር ላይመሳሰል ይችላል። እሱ ጋር ይተቻች። እሺ እኔም አልፈቅደውም። እሱ ነው ይተቻች። እንዴት ዘሎ አንቺ የምታመልኪው አምላክ እንዲህ ነው ብሎ ሰው እንዴት ይናገራል? ኢትስ ኤ ቬሪ ዴንጀረስ ነገር፣ በጣም አደገኛ ነገር ነው። ይሄን የሚያደርገው ግን እርኩሱ ዓለም ነው። ለምን? ሰዎችን ባለማወቅ በእግዚአብሔር መንግስት ላይ ምን እንዲቀሰቅሱ አመፀኞች እንዲሆኑ ማለት አመፅ ከቀሰቀሰባቸው መንገዶች መካከል አንደኛው በቤተሰብ ውስጥ ገብቶ ቤተሰብነት እንዳይኖር፣ አባትነት እንዳይኖር፣ እናትነት እንዳይኖር ማድረግ ማለት ነው። በሰለጠነው ዓለም ላይ አባት ክብር የለውም፣ 911 ነው ክብር ያለው። ከአባት ይልቅ ክብር ያለው 911 ነው። ልጁን ደፍረሽ ኮረኩማለሁ ብለሽ ብትዩ በኢትዮጵያ ባህል 911 ላይ ደውሎልሽ አድሮ ገና አትችይም። በቃ አባትነት መጽሐፍ ቅዱስ የሚለው ልጅህን ቅጣ ነው የሚለው። ቅጣ ነገ ባልጎ እንዳያስቸግር አሁን አርገው ነው ከስር ፍሬን። እግዚአብሔር የተመሰገነው ኢትዮጵያ ሕግ ስላልወጣ ልጄ ማግጣለሁ ባልጋለሁ ቢለው ከትና እጁ ላይ ቆንጥጥ እናትና አባቱ እናቶች ድሮ እዚች ታፋ ስር ይቆነጥጣሉና ለምንድን ነው የሚቆነጥጡ? አሁን ሳጠና ለካ እንዳትባልግ ነው። አይገርምሽም? ምን ያረጋል? የነርቭ ስርዓትን ያረጋጋል፣ ስርዓት ያስይዛል። እዛ አካባቢ ያለ ነርቭ ይሄ ባለጌ የሚያደርገውን እስር ገብቶ ቆንጥጥ ያደርጋሉ። ምንድነው ይሄ ነገር ስትይ ለካ ስፒሪቹዋል ነው፣ ለካ መንፈሳዊ ነው። እዛ አካባቢ ያለ ጋጦጥነትን የሚያመጣውን ያስወጡታል በቁንጥጫ ማለት ነው። መጅልገው ጆሮ ይቆነጥጣሉ አይተሽ እንደሆነ ማለት ነው። በመስማት የሚገባውን መንፈስ ያስደነግጡታል። አይመስልም ማለት ግን ቬሪ ስፒሪቹዋል ኤንድ ሳይንቲፊክ። የቱ ጋር እንደሚቆነጥጡ ራሱ ያውቃሉ አባቶች እናቶች። እቺ ሳትቆነጥጥ ያደገች ይባላል። ለድር ራሱ ታይዋል እዛ መጅልግ ገና የሆነች ብቅ 4 5 5 6 5 7 5 8 እዛ ታፋዋ ስር ቆንጥጥ ስታረጊው ድንጋጤ ያውጣ፣ በድንጋጤ የሚወጣ ነገር አለ ማለት እና ለምንድን ነው አባት እናቶቻችን ይሄን የሚያደርጉት? ለምንድን ነው አባትነት እናትነት ያ ክብር ያ መንፈሳዊ ጉልበት እንዴት ሲባል እንቀጥላለን እና ያለን ከወጃዎች በኋላና ከማስታወቂያዎች ካሉ ነው ጥቆማ ስለሰጠች ነው ቴክኒሻናችን። በዚህ ውስጥ ያለውን ነገር ማየት በጣም ቤዚክ ይሆናል ማለት ነው። አባትነት ከምንም በላይ እንግዲህ እግዚአብሔር አባታችንም ነው አምላካችንም ነው። አባትነቱ ለሰው ዘር ሁሉ በእኩል የማያዳላና በእኩል የሆነ ነው። ልክ እንደዛ ሁሉ እንደ ሀጂ ያሉ አባቶችም አባትነታቸውን በትልቁ የገለጡልን መሆኑን እግዚአብሔር ያክብርልን ማለት እንወዳለን። ቀጥለናል። ክብራትና ክብራን የሣድስ ቤተሰቦቻችን በጣም ቆንጆ ፕሮግራም ይኖረናል። በየጊዜው ቤተሰቦቻችን እናነቃለን። ዛሬ እንኳ ያልተዘጋጀውበትን ነው የሄድንበት። መግቢያ ላይም ማንቃት ስለሚፈልግ ማለት ነው እና በዚህ ዙሪያ ላይ እንደገና ቅዱስ መጽሐፍ በተደጋጋሚ የሚነግረንን ነገር ደግሞ በደንብ አድርገን እያየን እንቀጥላለን ማለት ነው። በቅዱስ መጽሐፍ ላይ ከተቀመጡት ነገሮች መካከል አንደኛው በመጽሐፈ ምሳሌ ምዕራፍ 14 ከቁጥር 34 ላይ ለዚህ የሚሆነውን ሀገርን መውደድ ሕዝብን መውደድ ነው።
ይሄንን ሀገር ወዳለሁ ብሎ የሚል ሰው ነው መወደው ብሎ ካልጀመረ ምን ይሆናል መሰለሽ? የሆነ ብሔረሰብ እዛ ውስጥ አለ፣ የሆነ ሃይማኖት አለ። እሱ የማይወደው የሚጠላው መጥላት በራሱ ምንጠላው አንዱ አካል ዲያብሎስ ብቻ ነው። ሰው ምንጠላ ከሆነ ውስጣችን የጥላቻው ዲያብሎስ ገብቷል ማለት ነው። ቼክ አድርጊ። ሰውየው እጠላዋለሁ በቃ የሆነ ሰው ከመሬት ተነስቶ ይሄ ሰው ያስጠላኛል ከመሬት ተነስቶ ሚሊሰዋል ስታስጠላኝ ይላል። ምን አረገችክ? በቃ እንዲሁ ታስጠላኛለች። አሃ የጥላቻ መንፈስ በራሱ ገብቶብሃል ማለት ነው። በቃ አጋንንቱ ገብቷል ማለት ነው። ምክንያቱም የጥላቻ መንፈስ የእግዚአብሔር አይደለም። እግዚአብሔር በፍጹም የሰው ልጅን አይጠላም። ስለዚህ ሀገር ወዳለው ማለት ሰው ወዳለው ማለት ነው። አጂ ሙፍቲ እንደተናገሩትም ሰው መጀመሪያ ሰው ሆኖ አይደል ሰውነት ይቀድማል ያሉት ማለት ነው። which means ሰውየው በቃ ሀገር ወዳለው ሲል ሰው ወዳለው ማለቱ ነው። ከዛ ተራራው ደስ ይለኛል፣ ወንዙ ደስ ይለኛል፣ ታሪካችን ደስ ይለኛል ምናምን ቀጥሎ የሚመጣ ነው ማለት ነው። ሶ መጀመሪያ ሰው ከመውደድ ሀገር መውደድ የሚጀምረው ሰው ከመውደድ ነው። ያ የተፈወሰ መንፈስ ነው። ስለዚህ መንፈሴ አልተፈወሰም ወይስ ተፈውሷል? እግዚአብሔር የሚወደው ነው የማይወደው ነው ቼክ ለማድረግ ከፈለግሽ ተነስቶ ዝም ብሎ ጥልት የሚል የሚሰማሽ ከሆነ ንስሐ መግባት፣ ልብን ማጽዳት። በጣም የሚገርመው ነገር ልንገርሽ፣ ዘለሽ በቃ ጥምድ ጥልት ያደርግሽው ሰውዬ አለ አይደለ? የሆነ ሰውም ዘሎ ጥምድ ጥልት ያደርግሻል። እኔ በጣም በህይወቴ እኮ አይቼዋለሁ። አንድ ጊዜ አንድ ልጅ ዝም ብዬ ምንም አላረገኝም፣ ያረገኝ ነገር ባስበው እንደዚህ ይለኛል። በጣም ይገርመኛል። የዛሬ ሜቢ 20 ምናምን ዓመት ሊሆን ይችላል፣ 21 ዓመት አካባቢ ሊሆን ይችላል። ተነስቼ በቃ ጠመርኩት። ለምን እንደጠመርኩት አላቅም፣ ለምን እንደጠላሁት አላቅም። ረጅም ጊዜ አላናግረው ማለት ጥምድ አለማናገር፣ ያው ማታቂውን ሰው ወይም እኔ ማልግባባውን ሰው ብዙ ማናገር ደስ አይለኝም። ማልግባባው ነው በሐሳብ ካልተግባባው አላናገርኩት ማለት ግን ጠላዋለሁ ማለት ልቤ ይወደዋል፣ ልቤ ፍቅር ይሰጠዋል። ያን ሰው ግን እንደዛ አልነበረም እና በጣም ዝም ብሎ ከመሬት ተነስቼ የጠላሁት። ከዛ ጓደኞቼ ያውቃሉ፣ የምጠላው ሰው ልጅ መጣ ይሉኛል። በቃ እሱ መንገድ ሲመጣ እየቀየርኩ ይላል። ለምንድን ነው የጠላሁት? ከዛ አንድ ሌላ ልጅ እንዲሁ ከኛ ጋር አብሮ ቅርብ በቅርብ ያለ መንገድ እኔ ስመጣ መንገድ ይቀይራል። ለምን እንደሚጠላኝ አያውቅም። በጣም ነው የሚጠላኝ። ከዛ በኋላ ለምንድን ነው የሰውዬ የጠላኝ ብዬ ይጠላሃል አለችኝ አንድ አብራ ከነሱ በጣም ለምንድን ነው እሱ ሲመጣ ቆያ በዛ በጣም በይቅርታ አድርግልኝና አብያለች። ለምን እንደሆነ አይደል እንዲህ ከመሬት ተነስቶ ይጠላሃል አለች። ከዛ ተቻረገኝ ንግግሩ ማለት ነው። ለምን ሊጠላኝ ይችላል ማለት በሆነ ነገር ተገናኝተን ቢሆን በሆነ አስተሳሰብ በሆነ አነጋገር ተገናኝተን ቢሆን ልክ ነው ብዬ ብስጭት አለ ውስጤ ማለት ነው። ኦኬ አልኩና ማን ቢመጣልኝ ጥሩ ነው? እኔ ብዙ ጊዜ በህይወቴ ሰው ከሚመክረኝ ይልቅ ማለት ነው ሰው መክሮኝ ከሚያስተካክለኝ ህይወት የምትመክረኝ ነገር ነው በጣም ሴንሲቲቭሊ ሰው ሳይመክረኝ አስቀድሜ ያርማለሁ። የሆነ ነገር አንቺ ታውቂያለሽ ባህሪዬን። የሆነ ነገር ተከስተ ሲባል ከዚህ መወስደው ትምህርት ምንድን ነው? እግዚአብሔር ምን ሊያስተምረኝ ፈልጎ ነው? ማንም ሰው ሳይመክረኝ አስቀድሞ በህይወት ምክር ብቻ ህይወቴን ብዙ እየገነባው ኖሬያለሁ። የኔ በቃ ትልቁ ዩኒቨርሲቲ ምንድነው? ከስተቴ ትምህርት ነው የምወስደው። ለምሳሌ ከሰው ጋር ተጣልቼ የሆነ ነገር ሆኖ ከሆነ ሰውየው እኔ ላይ ያደረገው ነገር በጣም መጥፎ ነገር ሆኖ እንኳ እኔ ምለው ምን ስለበደልኩ የኔ ጥፋት ምንድነው ነው እንጂ እሱን አላይ። ምክንያቱም እሱ ላሳድገው አልችልም። ሰውየው እኔ እጄ መልሼ ከህፃንነት ጀምሮ እንደገና አሳድጌ ላርመው ላስተካክለው አልችልም። ላረግ ብቸኛ የምችለው ራሴን ማሳደግ ነው። ስለ ሰውየው ብዙም ካልተመለከተኝ ምንም ዝግጁ ካልሆነ ለመቀየር እኔ ራሴን መቀየር አለብኝ ማለት ነው። በቃ በህይወቴ ማምነው ከሰው ጋር እንኳን ካልተግባባው ምለው ምንድነው እስቲ አስተሳሰብሽን ቀይር፣ እይታሽን ቀይሪ። ውስጥ አሁን ባልና ሚስቶች ተጋጭተው ወይኔ ሽምግልና ያዘጋካለው እስቲ ስለ ባልሽ ያለሽን እይታሽን እስቲ ቀይሪ። አሁን ደግሞ ቀይሪውና አንቺ እንዳልሽው እንዳልሆነ አድርገሽ እስቲ ያሰብሽው አንድ ወር ጊዜ ያዢ። እስቲ ባይሆንስ አሁን አንቺ እንደምትዩ ባይሆንስ እስቲ አስተሳሰብ እይታሽን ስቀይሪ ለካ ሰውየው ተቀያይሮ አይደለም አንቺ እይታሽ ተቀይሮ ነው ከሰውየው ጋር ያልተስማማሽው። so change the way you view things። እኔ እንደዛ ነው ማምነው። ስለዚህ ምንድነው አልኩና የልጅቷ ንግግር በእውነቴን ምነግርሽ አጥንቴ ውስጥ ነው የገባው ማለት ወዲያው
አልኩና የመጣልኝ ማን መሰለሽ? እሷ አታውቀውም፣ ያምጠምደውን የጠላሁትን ልጅ አታውቀውም። የመጣልኝ ያ ልጅ ነው። ምንድን አደረገኝ? አሁን ራሴን ልገምግም አልኩና አንድ ሳምንት ሳጠና ነው ይሄ ነገር ምንድን ነው ያደረገኝ? ዋት ኢዝ ዘ ሲክሬት ቢሃይንድ እኔ ይህን ሰውዬ እንድጠላው ያደረገኝ ነገር ምንድን ነው? አላውቀውም፣ አያውቀኝም፣ በመስመር ተገናኝተን አናውቅም። ስለዚህ ዜር መስት ቢ ዴሞኒክ አታክ መኖር አለበት አልኩ። መንፈሳዊ ጥቃት መኖር አለበት ማለት በሰውየውም በእኔ አልፎ እንድጠላው የሚያደርግ አደገኛ ስፒሪቹዋል አሰራር አለ ማለት ነው እንጂ በጤና አይደለም ይሄ ብዬ አጠናው በዚህ ዙሪያ ላይ ማለት መጽሐፍ ቅዱስ ምን ይላል፣ እንደገና ደግሞ ቅዱሳን መጽሐፍቶች ምን ይላሉ። ስለዚህ ሰውን አልፎ ስለመጥመድ ስለመጥላት ወዳጅህን ጌታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች እንደገና አንድ ሳምንት ነው ያልኩሽ። ተፈወስኩ። ከዛ ጭንቅላቴ እግዚአብሔር ምስክሬ የተፈወሱ ከዛ በኋላ ሰው መውደድ ማለት ነው። በቃ ሰው መውደድ ሀገር መውደድ ምን ማለት የተፈወሰው የዛን ጊዜ ነው። በዛ ልጅ የተነሳ እንግዲህ ልብ በይ 2 ዓመት ያክል ጠምጄዋለሁ። ልጁ ምንም ባላረገኝ ልጁ ይቅርታ ጠየቁት ሄጄ በቃ በጣም ይቅርታ አልኩት። ሶሪ እኔ በእውነቴን ምነግርህ አልኩት። አላቅህም አታቀኝ ግን እዚህ ከመሬት ተነስቼ እንዲሁ ምጠላ ለምን እንደሆነ አላቅም። መጨረሻ ሲገባኝ መፈወስ አለብኝ እኔ ላይ ነው ያለው ችግር ማለት ነው። አንተን አላቅህም እኔማ ይገርመኛል አለ። እኔ ስታይ መንገድ ሁሉ ትቀይራለህ። እኔ ይሄ ሰው ምን አድርጌዋለሁ ብዬ ለብሶ ነው ማውራው አለ። በጣም ይገረመኝ። ይቅርታ ብዬው ይሄ ሪል ነገር ነው የምነግርሽ። ይቅርታ ብዬው ይህን ሰው ከልቡ ይቅርታ ካለኝና ስሙ ሳሚ ነው የሚባለው ሳሚዬ ያልኩ በቃ መነጋገር መጫወት ምናምን በጀመርን በአንድ ወር ልጅ አንድ ወር ነው ያልኩሽ። አንድ ወርማ ኤግዛክት አንድ ወር ያ ልጅ መጣ። ሚጠላኝ በፊት ሚጠላኝ ማለት ነው። በምን እንደሆነ አላውቅም። ከልጅቷ ጋር መጣና ከረጅም ጊዜ ነው በኋላ ልጅቷን የሚያገኘዋት። አብያችን ነው የምትለኝ። አብያችን በጣም ይቅርታ አድርግልኝና ያ ጓደኛዬ ላገኘው ፈልጋለሁ ይላል አለችኝ። ለምን ያቀኛል? ኖ በቃ ዝም ብሎ ከመሬት ተነስቶ ነው። ከዛ በኋላም አላወራንም፣ ካንተ ጋርም ተገናኝተን አናውቅም። በመንገድ እንኳን ዘግቶ ሄዶ ግን እሱ ላወራው ፈልጋለሁ። ለምንድን ነው እንደዚህ የጠመድኩት ብዬ አለኛል። ዋጥ አልኩ። በቃ መንፈሳዊ እንደሆነ ገባኝ። ተፈወስኩ። እኔም ተፈወስኩ፣ ልጁም ተፈወሰ። ያኛውም ደግሞ የዘራው ነገር ኖሮት የጠመድኩት ይሄን የዘራው ነገር ኖሮም ከሆነ እሱም ተፈወሰ ማለት ነው። የሰው የዘራው ራሱን ነው የሚያጭደው። በህይወቴ እኮ ነው የምነግርሽ። ከዛ በኋላ ሰውን ሁሉ በክርስቶስ ፍቅር መውደድ፣ እየሰቀሉት እየገደሉት የሚያረጉትን አያውቁምና ይቅር በላቸው የሚለው ፍቅር ማንም ሊያረገው የሚችል ፍቅር አይደለም። ማንም አያረገው። ማንም ማለት መሰለሽ አንቺን በጉጠት ስጋሽን እየተለተሉሽ ማለት ቡጭቅጭቅጭቅጭቅ አድርገው እየገደሉሽ የሚያረጉትን አያውቁምና ይቅር በላቸው የሚል ሰውን ከዚህ በላይ ከመውደድ ነፍስን አሳልፎ ለወዳጆቹ ከመስጠት በላይ ፍቅር ከየት ሊገኝ ይችላል? ፍቅር ምንድን ነው? ፍቅር በሕይወት ቆሞ ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ተፈወስኩ በቃ ማለት መንፈሳዊ ፈውሱን ያገኘኝ እና ይታወቀ የነበረ ዴሞኒክ አታክ መሆኑ ገባሽ? መንፈሳዊ ጥቃት መሆኑ ገባኝ። ከዛ ጊዜ በኋላ ሰውን ሁሉ የማይበት መነጽር በመውደድ ውስጥ ሌላ ምንም ነገር ልክ ልጠላው የሚችል ነገር ጸልያለሁ፣ እገስጸዋለሁ። በክርስቶስ ኃይል ብዬ እገስጸዋለሁ። ለምን መሰለሽ? ሰውየውን እንድጠላው ለምንድን ነው የገፋኝ? ኖ ከእግዚአብሔር አይደለም፣ ሌላ መንፈሳዊ ጥቃት ነው። ለምን ልጠላው? እንዲህ እሺ ምንም አላናግረው ወይም ደግሞ ሰላም አልበለው፣ ምን አስጠላኝ? እንዴት ልጠምደው እችላለሁ ከመሬት ተነስቼ? ይሄ ከእግዚአብሔር አይደለም፣ ከርኩሳን ነው፣ ጥቃት ነው። ገባኝ። ሀገርን መውደድም እንደዛ ነው። ሰውን መውደድም በዛ መንፈስ ነው። ምን ማለት መሰለኝ? ሰውን መውደድ ማለት ሀገርን መውደድ። አሁን እስቲ የሣድስ ቤተሰቦች ይህን ፕሮግራም እየሰማችሁ ሁላችንም የራሳችንን ንስሐ እንያዘውና በእጃችን እስቲ ከመሬት ተነስተን የጠመድነው ብሔረሰብን እስቲ በአእምሯችን እናስበው። ከመሬት ተነስተን የጠመድነው የሌላ ሃይማኖት ተከታይ እስቲ ዝም ብለን በአእምሯችን ያስበው። ከዛ ሀገሬን ኢትዮጵያን ወዳለው ብለሽ ግጥም ትገጥሚያለሽ። ከዛ እግዚአብሔርን ወድሃለው ብለሽ ግጥም፣ ዜማ፣ መዝሙር ትዘምሪያለሽ በድፍረት። መጀመሪያ ተፈወስ፣ ልብ ይፈወስ። መጀመሪያ ከጎኔ ያለውን ወዳጅህን፣ ወንድምህን፣ አማራ፣ ኦሮሞ፣ ትግሬውን ሳትወድ እግዚአብሔር ወድሃለው ብለህ አይሰማህም።
ጸሎቴን ብዙ እንዳልተሰማውቅ ያለው ይዛን ጊዜ ረጅም ጊዜ ፋይት የሚያደርገኝ የነበረ አንድ ነገር እየተመታልኝ ከዛ ጊዜ በኋላ ነው ባይዘ ወይ ማለት መንፈስ ነው የሚርቀው ከዛ ምትመቹ ስፒሪቱን ነው ባይዘ ወይ በፍጹም ሀገር መውደድ ማለት ተራራና ፎቅ ቤት ታሪካዊ ቅርስ መውደድ ማለት መቻል አይደለም የኔን ሃይማኖት ተከታዮች መውደድ ሌላውን መጥመድ ማለት አይደለም የኔን ዘርግ የኔን ቀለም የኔን እንትን መውደድ ሌላውን መጥመድ በፍጹም እሱ ፌክ ነው ሐሽሽ እንደመውደድ ነው ጫት እንደመውደድ ነው እሱ መውደድ ይባላል እኮ ይሄ ሲጃራዋን ራሱ ሲይዛት ማለት ነው ፍቅረኛውን እንደዛ አይዛትም አያያዙ ራሱ ጥግ ላይ ይሄድላታል ለሲጃራው እና ማንንም ማውራት አይፈልግም ጥግ ላይ ሆኖ ቡልል ያረገ ጢሱን ሳምባው ከቶ ሲለቀው ፈውስ የሚፈውስ ነው የሚመስለው ራሱ ሰውየው ራሱ በቃ የሆነ ፈውስ ነው የሚያረጋው የሚመስሉና የለም ላይ ሆኖ የሆነ ደመና ከጢሱ ጋር አብሮ ደመና አቤት ፍቅሩን የሚገልጽላት ለሲጃራው ማለት ነው በጣም ይገርማል ግን ሳምባውን ወደ ካንሰር እየቀየረችው ነው ያቺ ወዳታለው ሚላትን ሐሽሹን ማለት ነው እሱ መውደድ የአጋንንት ነው የእግዚአብሔር አይደለም ውሸት ማለት ፍቅሬ ሆይ ነፍሴን ሰለብከው ነፍሴን አጠፋው የሚለው ዘፈን አይነት ማለት ነው ነፍሷን እየሰለባት የምን ፍቅር ነው ነፍሴን ወሰድከው ነጥቆ ወሰድከው ማለት እኮ እቃ ሞባይል ብሰጥሽ ሞባይሉን ወስደሽ እንደመሄድ ማለት ነው የልቤ ሌባ የፍቅሬ ሌባ ብሎ ይዘፍናል እንዴ ሌባ ያፈቅርሃለው ብላ ሌባዋን ነፍሷን ዘንጥሎ ይዞት ሄደው ሰው ታፈቅረዋለች ምን ማለት መሰለሽ አጋንንት ነው ይቅርታ ምንም ሌላ ነገር አይደለም ስፒሪቹዋል ጥቃት ይባላል መንፈሳዊ ጥቃት ነው ለዚህ ነው በዘፈኖች ግጥሞች ውስጥ የደጋገምሽው ነገር መንፈሱን ኮንትሮል ያደርጋል ነፍሴን ወሰደችው ነፍሴን ሰለበችው የፍቅሬ ሌባ ይላል ምን የለውም ከዛ ሰውየው ከቀልቡ ጋር አይደለም በሄደበት ሁሉ ይጋጫል የሆነ ኤቲኤም ሞላለሁ ብሎ 1000 ብር ሊሞላ ብሎ ያለውን 10000 ብር ለሰው ሰጥቶ ባክን መልስልኝ ይላል ለምሳሌ ልቡ ተወስዷል የለም ከራሱ ጋር አይደለም ከቀልቡ ጋር አይደለም ከቀልቧ ጋር አይደለም የተዘረፈና የሚንከራተት ነፍሷ ራሱ ያለው በወሰደባት ሰውዬ እጅ ላይ ነው ያለው እና ነፍሴን ስጠኝ እያለች ኋላ የምትከተለው ሰው የሰውን ነፍስ ይዞ መሄድ አይችልም ርኩሳ ናቸው ይዞ መሄድ የሚችሉት ውሸት ነው ፌክ ነው እሱ ፍቅር በጣም ፌክ ፍቅር ነው እውነተኛ ፍቅር አለ በእውነተኛ ፍቅር ይወደደን ይላል የእውነተኛ ፍቅር ከሆነ የውሸተኛ ፍቅር አለ ማለት ነው ለምንድነው እግዚአብሔር የእውነት ፍቅር በእውነት ፍቅር ያለው ለምንድነው የውሸት ፍቅር አለ ማለት ነው የውሸቱ ፍቅር ነው እንደዛ የሚያረጋው ብሔረሰብሽን እንድትወጂ ሌላውን ብሔረሰብ እንድትጠይ ካደረገ የእውነተኛው የክርስቶስ ፍቅር ሳይሆን የአጋንንት ሐሰተኛው ክርስቶስ ይባላል the fake Christ ማለት ነው the anti Christ ማለት ነው አይደለም የዛ መንፈስ ሰዎችን ኮንትሮል ሲያደርግ በመጨረሻው ዘመን ላይ ዘረኝነት ቂም በቀል ተንኮል ክፋት ከኛ ቡድን ውጪ የሆነው መጥላት ዴሞኒክ አታክ ውሸት ነው የሐሰተኛው የእውነተኛው ሳይሆን የሐሰተኛው ክርስቶስ ፍቅር ነው እሱ ውሸት ነው ፌክ ናት እሷ ናት ድራግ የምታስጨሰውና ከድራጉ ጋር ፍቅር ያስገባው እሱ የእውነተኛው አይደለም ፌክ ነው በእውነተኛ ልብና በእውነተኛ ፍቅር ሚለው የእግዚአብሔር ፍቅር ማለት ነው እግዚአብሔር ራሱን አሳልፎ ለሞት እስኪሰጥ ዓለምን እንዲሁ ወደዋለን እንዲሁ በነጻ ሳንከፍለው ሳንሰጠው ምንም ሳናረግለት ፍቅር ራሱ ስለሆነ ወደደ የምንገለውን ወደደን ለምን ወደደን ሲባል እሱ ፍቅር ነው በቃ ፍቅር ነው ወደደን እንዲሁ ልክ እንደ እናት አይነት ፍቅር ማለት ነው እንደ ዘንድሮ አይነት እናቶች ሳይሆኑ እንደ ድሮ እናት ምንም ሳያረግላት ልጇ አይጦራትም ታቀዋለች በቃ ልጁ በጠፍቶባታል በ10 ምናምን እድሜው ዱርዬ ሆኑ ሰፈር ለሰፈር የሚገባበት ጉድጓድ ራሱ እየተከተለች እናት ልጄ በጡቴ ይዣሃለሁ ብላ ፍቅር ትሰጠዋለች ልጁ በሱስ የጠፋ ነው ማለት ምንም ሊሰጣት የማይችል ነው እንደውም ይመጣና ማሚ ብር ስጪኝ እኔ በቃ ካልዘ ራሴን አጠፋለሁ ሲላት በቃ ልጄ ራስ ከመጠፋብኝ ብላ ከመቀነት ፈታ የምትሰጥናት ምን አይነት ፍቅሯ ምን ሊያረግላት ምን ያረግልኛል ብላ አስባ ልጁ እኮ ለራሱም አልሆነም አይደለም ለሷ ሊሆንላት በመደልል ውስጥ የሚሰጥ ፍቅር አይደለም ይሲ ፍቅረኛዋን እሷ የምታፈቅረው መኪና ይገዛልኛል ብላ ነው ከዛ አቤት ሰው ፈቅረው በጣም ነው በወደው ባሌን ወይ ባልዬ ብላ ፎቶ የምታየው ከፎቶ ጀርባ ያለውን ብር ነው ከዛ
ልክ ብሩ ያለቀ ቀን ፍቅሩ ይጠፋባታል። ራሱ ፍቅሩ ይንገዳገድባታል፣ እንደ ሰካራም ይንገዳገድባታል። ለምን? እውነተኛ ፍቅር አይደለም፣ ፌክ ነዋ። የተመሰረተውም ቤዝ ያደረገውም ፌክ ላቭ ነው። will never go longer, it will stay shorter and it will be a killer. መንፈሳዊ ገዳይ የሆነ ፍቅር ውሸት ነው። ለዛ ነው መጨረሻ እሷም እንትን ማላታይን ካልጠጣው ብላ ማላታይን በጣም ያስወደዱብን እንደዚህ አይነት ሰዎች ናቸው። ለምሳሌ እውነት የሆነውን ፍቅር አይደለም። ያቺ ሚስት የለችም እኛ መናቃት ኩላሊቷን ለባሏ የሰጠችው አይደለ? ዘመዴ ናት ታውቂያታለሽ አንቺ። ሊሞትም እኮ ይችላል ባሏ። ኩላሊቷን ሰጣ፣ እሷም እኮ በዛው ልትሄድ ትችል ነበር። ኩላሊቷን ሰጠችው። እቺ ልጅ አሁን አፈቅርሃለሁ የምትለው ቋንቋና ብሩን ብላ የገባችው አፈቅርሃለሁ እውነት የትኛው እውነተኛ ፍቅር ነው? we judge the love so ሀገር ወዳለሁ ሰው ወዳለሁ የሚሰው መጀመሪያ መውደድህን ፈውሰው። የመጀመሪያ ነገር ከምን ይጀምራል? ማፍቀራችንን መውደዳችንን ከመፈወስ ይጀምራል ማለት ነው። ለምን ከመሬት ተነስተ የምትጠላው ብሔረሰብ ካለ just check ቤተሰቦቼ just check ልባችሁን ተፈወሱ። እንፈወስ። ሀገር የምትፈወሰው ልባችን ሲፈወስ ነው። ጥቂት ሰዎች ከተፈወስን ብዙ ሰዎችን መፈወስ እንችላለን። አትሊስት በእኛ ጸሎት ይሰማል። መለወሱን ነው ሁሌማ። እዚህ እንኳን የሳድስ ሚሊዮኖች አድማጮች አሉ፣ በሳድስ ቤተሰቦች ማለት ነው ሚሊዮኖች። ሚሊዮኖች አድማጮች ብቻ እንኳን ልባችን ቢፈወስና እግዚአብሔርን ባክን ስለ ሀገራችን ሰላም ብለን ብንጸልይ እግዚአብሔር በአንድ ቀን ይሰማናል። ቢካዝ ልባችን ተፈውሷል። ከጎኔ ያለውን ወዳጅህን ጠልተው እየጠመድከው ወድሃለሁ ብትለኝ እኔ እግዚአብሔር የምታለል አምላክ አይደለሁ። first love your brother። መጀመሪያ እህትሽን ውደጃት፣ ያለ ዘሯ፣ ያለ ቀለሟ፣ ያለ ሃይማኖቷ። እኛ ሃይማኖት ተከታይ ስላል አይደለ ጸሎትሽ ላንቺም አይሰማም። ሀገርም አትበጥብጭብን እህትዬ። ዞር በይልኛ እንጸልይበት። ልባችን ትንሽ ተፈውሷል። ዞር በልልና እኛ እንጸልይበት። መሰናከል አትሆንብን። ቢያንስ 10 ሺህም ካለን እኛ እንጸልይ ስለ ኢትዮጵያ። የኛ ሃይማኖት ተከታይ እኛ እንትን ስለሆነ ብሎ አክሽን ይሰራልኛል። ከዛ በኋላ ጸሎት ተው ወደዛ። እንኳን እግዚአብሔር አምላክ ይቅርና እኛ እንኳን አልሰማም። እንደዚህ አይሶ አልሰማም። እኔ እንኳን አልሰማም። እኔን እንኳን ቸግሮኛል 10 ብር ብሎኝ መጀመሪያ ከጓር ሄዳ ተብሎ በቃ ምንም እኔ እንኳን አልሰማም። አንቺ እንኳን አትሰሚው። ማንም እንኳን አይሰማውም። መጀመሪያ እንኳን አምላካችን እግዚአብሔር እሱ በግዙፋኑ ላይ የተከበረ አምላክ አይታለልም። እግዚአብሔር በቀላሉ የምናታለው አምላክ አይደለም። so first love your brother። ከዘሩ፣ ከቀለሙ፣ ከብሔሩ፣ ከአስተሳሰብ ማለት ካለው የሃይማኖት ምናምን ተቋም ውጪ ማንነቱ ላይ እንደ ሀጂ ሙፍቲ እስቲ just give the love። ከዛ ስትሞት እንዴት እንደ ሀጂ ሙፍቲ ሴሌብሬት እንደምትደረግ ታየዋል። እኔ ሰሞኑን ጸልያለሁ፣ እግዚአብሔር ሆይ እንደሳቸው መደምደሚያ የኔ ጌታ ምንም ብሔረሰብ አባል ልሁን፣ ምንም ሃይማኖት ተከታይ ልሁን፣ ምንም አንተን ልውደድህ የኔ ጌታ። አንተ በእኔ ያልፈ ሰውን ውደድ፣ መውደድህን በእኔ ግለጥ። በቃ እሱ እኮ ማለት ነው ባይዘዌ ሀገርን መውደድ ማለት ከጎንሽ ያለው ሰው የመውደድ ማለት እግዚአብሔር መውደድና ፍቅሩን አሳልፎ ባንቺ ሌሎች ሰዎችን እንዲወድ ማድረግ ማለት ነው። ሰው ያልተፈወሰ ልብ እግዚአብሔርን ቢጠይቅ ስለማይመለስ ብዙ ነገር አይመለስም። እግዚአብሔር የሚመልሰው ይመልሳል። በፍቅር ረገድ የሚመጡ ዋጋዎችን፣ ፍቅር ማጣት የሚመጡ ዋጋዎችን ግን አይመልስም። ትከፍያታለሽ ዋጋውን እየቀጠሽ በሌላ መኪና ሊገዛ ይችላል እግዚአብሔር በሌላ ጸሎት ፍቅር በመስጠትና ባለመስጠት ምክንያት የከፈልናቸው ዋጋዎች ግን ይቀጥላሉ ማለት እኮ ነው። so I don't want to pay the price። ዋጋ መክፈል አልፈልግም በህይወቴ ማለት ነው። ቤተሰቦቼ ዋጋ መክፈል እንደማትፈልጉ እርግጠኛ ነኝ። ቤዝ እንደማትፈልጊ እርግጠኛ ነኝ። አንፈልግም። that's why እኔ ብዙ ጊዜ የምልሽ ውደጂ ሰው ዝም ብለሽ አየሽው አይደለም love him በቃ give him that love። ዋው የኔ ውድ የኔ ወንድም የኔ አባት when you give that love is of God። ማን መሰለሽ የወደደው ሰውየውን ዘሎ እግዚአብሔር በልጁ ፍቅር እቅፍ አድርጎት ወደ ጉያው የሚጠቀልለው በአንቺ ፍቅር ነው። እግዚአብሔር እኮ እጅና እግር አሁን እንደኛ ያለው አምላክ መለኮት እኮ ነው። በአንቺ አልፎ እኮ ፍቅሩን የሚገልጠው። አንቺ ካልገለጥሽለት ማን ይገልጠዋል? እግዚአብሔርን የሚያውቀው ሰውዬ ካልገለጠው። so what's love? fake love። የዚህ ሐሰተኛው ክርስቶስ ፍቅርን እግዚአብሔር አይፈልገውም። we never love that ፍቅር። so በህይወታችን እግዚአብሔር በሚወድበት ፍቅር ሀገር ልንወድ፣ ህዝብ ልንወድ እንደሚገባን በትክክል ማወቅ ያስፈልገናል ማለት ነው። አንድ ብቻ ቅዱስ መጽሐፋዊ ሐሳብ
ጠቀስ አድርጌ ወደ ቤተሰቦቻችን በቀጣይም ስለምንቀጥለው ማለት መጀመሪያ መፈወስ ያስፈልጋል ከጸሎት በፊት። ለዛ ብዬ ነው ሀገር መከራ እየመጣባት ስለሆነ መከራዋን እኛ እንኳን እዚህ የነቃን 1 ሚሊዮን 3 ሚሊዮን 4 ሚሊዮን የምንጠጋ የሣድስ ቤተሰቦች እዚህ እንኳን ሬዲዮ ላይ ያለን እኛ እንኳን ብንጸልይ እኛ ብቻ ሀገር ላይ የሚመጣው መከራ ማስቆም እንችላለን። በአንደበታችን ላይ ሰይፍ አለ፣ የእግዚአብሔር ቃል አለ። እኛ ግን መጀመሪያ መፈወስ መቻል አለብን ማለት ነው። በመጽሐፈ ምሳሌ ምዕራፍ 14 ከቁጥር 34 ላይ ምን ይለዋል? ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች ነው የሚለው። በጣም የሚገርመኝ ነው አባባል። ጽድቅ አለ ሕዝብን ከፍ ከፍ ታደርጋለች። ጽድቅ ማናት? በባህሪዋ የሐሰተኛው አጭበርባሪው ጽድቅ የሱ ባህሪ ነው እንዴ? አይደለም እኮ የእግዚአብሔር እኮ ነው ጽድቅ አይደለ? የእኛ ጽድቅ አለን እንዴ? የለንም እኮ። አንቺ እኮ ፍቅር ልትሰጪ ስትይ እየተባልሽ ያለሽው የክርስቶስን ፍቅር ለሰው ስጪ ነው የተባልሽው። የእኛ ፍቅር ፌክ ስለሆነ እግዚአብሔር ምን አለን? የልጄን ፍቅር ግለጡልኝ ለሰው ነው። እምነት ከምግባር ጋር ማለት ክርስቶስን ማመን የክርስቶስን ምግባር ከመግለጥ ጋር ነው ተባለ ለክርስቲያኑ ማህበረሰብ ሲነገር። ስለዚህ የክርስቶስን ያንቺን ፍቅር አይደለም አለ። ያንቺ የኛማ ፍቅር እንደ መርገም ጨርቅ ነው። የኛማ ፍቅር፣ የኛማ ሰላም፣ የኛማ ሰዎች ጋር ምንለው የሆነች ፌክ ያሰብናት ቢዝነስ ኖራ ሊሆን ስለሚችል እግዚአብሔር እሱ እናንተን አላምንም አለ። የእናንተ ምግባር እኔ ትረስትም የለኝም አላምምም። በጣም ብዙ ወዳሃለሁ ብሎ መጥቶ ሀገርም የጨረሰ ሰው ሊኖር ስለሚችል እግዚአብሔር እሱን ፍቅር ፌክ ስለሆነ ተወዛ አስቀምጠዋል። የልጄ የክርስቶስ እውነተኛ ፍቅር ግለጥልኝ አለ። ምን ማለት ነው? ያ እውነተኛው ጽድቅ በሰው ሕይወት ላይ ሲገለጥ ማለት ነው ክርስትና። እሱ ማለት ነው ያ ጽድቅ አለ። ሕዝብ ጻድቅ ጽድቅ ሕዝብን ከፍ ከፍ ታደርጋለች። ስለዚህ ይቺ ጽድቅ ናት ሕዝብን ምን የምታደርገው? ከፍ 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 ወደ ላይ በኢኮኖሚ በሰላም በጤና በመረጋጋት በኃያልነት ከፍ 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 የምታደርገው ይቺ ፍቅር ናት አለና ከዛ በኋላ ኃጢአት ግን ሕዝብን ታስነውራለች። እንዴት እንደማለት መሰለሽ? አስነወራት ይባላል። ልጅቱን ያለ ዕድሜዋ አስነወራት፣ ብልግና ሆነ እንደማለት ነው። ምን ማለት መሰለሽ? እነዚህ የዚህ ተቃራኒው ግን ሕዝብን ባለጌ ያደርጋል፣ ጋጦጥ ያደርጋል፣ ያስደፍር። ሀገርን ልክ ሕፃን ልጅ ያለ ዕድሜዋ እንደምትደፍር ወይም ባልቴትን የሚደፍር በጣም ጭንቅላቱን ይሳተ ነው አይደለ? ባልቴቷን ኢትዮጵያ ሀገርን የሚደፍር ሰው ታገያለች ማለት። ማን ይቺ የበከተች ሀገር ብሎ እኮ ተሳደበ አልኩሽ እኮ። ይኸው ኦዲዮ እኮ አለ። ለዚች ኢትዮጵያዊ እኮ እና ኤርትራዊና ኢትዮጵያዊ አይነት ባህር ያለው እኮ ነው። ሌላ ሀገር ነው ያለው። ለዚች የበከተች ሀገር ነው ወይ አንተ አሜሪካን የምትናገረው አለኝ። አሜሪካ ነው የሚኖረው ያው ድምፁ እና ይሄ ሰውዬ በቃ ነውር ፈጽሟል ማለት ነው። አይሽ ሀገራዊ ነውር ማለት ይሄን የሚያደርጉ ሰዎች አሁንም ባሉበት ሀገር ላይ ነው ያለ ነው። ሀገር የሚሰድቡ ማለት ነው። ሀገር እኮ ተራራውን አይደለም የምትሰድበው አባቴ፣ ህዝብ እኮ ነው እየሰደብክ ያለው። የእግዚአብሔርን ፍጥረት ነው እያዋረድክ ለማወረድ ሙከራ እያረክ ያለው። ስለዚህ መጀመሪያ መፈወስ ያስፈልገናል። በቀጣይ ፕሮግራም በደንብ በዚህ ዙሪያ ላይ እናያለን። እኛ አይመለከተንም፣ የትኛው ፖለቲከኛ የትኛው ምንኛ አይመለከተኝም። ምን አገባኝ እኔ ማመልከው እግዚአብሔር ህዝብን የምናገለግልበት ንጹህ በሆነው ያለ ዘር ያለ ቀለም ያለ ብሔረሰብ ያለ ምን አትሊስት የተወሰኑ ሰዎች በዚህ አስተሳሰብ ውስጥ መኖር ያስፈልገናል። መኖሪያ አትሊስት ጥቂት ሚሊዮኖች የሚሆኑ ኢትዮጵያውያን በዚህ መንፈስ ውስጥ ቢኖሩ የጸዳ አለ አይደለም? ከዘረኝነት ከቂም ከበቀል ከሃይማኖተኝነት ከምን ጸድቶ ሁሉም ሃይማኖቱን ጠብቆ በሃይማኖቱ ጸንቶ የሌላውን ሃይማኖት ሳይሰድብ የሌላውን አምላክ ያንተ አምላክ እያለ ሳይሰድብ እግዚአብሔርን ሳይሳደብ ኖሮ በቃ ሁሉም ድንበሩን ልክ እንደ ሀጂ ሙፍቲ ድንበር ያለ ድንበር የሚወደድ ማንነትን ለሰው ሰጥቶ ኖሮ ከዚች ምድር እንደሚሄድ መባረክ የለም የሚለውን ነገር መንገር ፈልጋለሁ። አሁን ቤተሰቦቻችን የሰዓት ላይ ነው ያለነው። ስለተከታተላችሁ እግዚአብሔር ያክብርልኝ። እንፈወስ፣ አእምሯችን ይፈወስ፣ መንፈሳችን ይፈወስ፣ ልባችን ነፍሳችን ትፈወስ። እግዚአብሔር ይፈውሰን። ከዛ ጸሎታችን በአንድ ሳምንት ይሰማል። ምንም ጠላት ኢትዮጵያ ላይ ምንም አይነት ወረራውን በጀገር ቢመጣ በአንድ እግዚአብሔር መመለስ የሚችለው የተከፈተ ልብ ስለሚፈልግ ነው። እውቀት ታላቁ እግዚአብሔርን ታከብራለች።
የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት በክፍለት ፕሮግራማችን ላይ በአእምሮ ማሳጃችን እንግዲህ በጣም ቆንጆ የሆነ ወደ ሰው ማንነት ማሳደግ የሚችል ስብዕናን ተጭኖብናል ማለት ነው። እንደዚህ አይነት ትምህርቶችን እንግዲህ በአእምሮ በመያዝ አንዳንዴ ከደማችን ጋር ማዋሃድ ራሱ ያስፈልጋል መንቀሳቀስ። ምክንያቱም አካላዊ የሆነ ማንነታችን በእንደነዚህ አይነት መንፈሳዊ ልዕልና ባላቸው ሰው በሚያሸትቱ በሚቀጥሉ ለስጋ ሳይሆን ለመንፈሳዊ ህይወትም ግባትና እድገትን መስጠት ለሚችሉ ደግሞ እንዲሆን ከስጋ ጋም የተዋሃደ ባህሪ እንዲሆንልን ማለት ነው። የዛን ያህል እናደርገው የሚገባ ቆንጆ ትምህርት አድምጠናል። አየር ላይ ያላችሁ ቤተሰቦቻችን እያደመጥን ቆይታ እናድርግ። ቤተሰቦቻችንን እንስማ። ሄሎ ቤተሰባችን። ሄሎ ጤና ይስጥልኝ። የተመሰገነ ይሁን። እግዚአብሔር ይመስገን አባታችን። ጤና ይስጥልን። ማንን ብልክ የደወሉ? ዲያቆን ዮሐንስ ተየካ። ዲያቆን ዮሐንስ ስለ ደወልክ ደስ ብሎኛ ወንድምዬ። በጣም አመሰግናለሁ። እግዚአብሔር እንደነ ኢሳያስ እንደነ ሕዝቅኤል የላከልን በዘመናችን አንተን ነው። እግዚአብሔር ያክብርልኝ። ግን በዚያው ላይ ደግሞ እኔ ሰሚዎችን በጣም እህቶቼ፣ ወንድሞቼ፣ የእናቴ አባቴ የልዑል እግዚአብሔር ልጆች እሰይ አንተን የሚያዳምጡልኝን በጣም አመሰግናቸዋለሁ። እሰይ ቅንነት ማለት ይሄ ነው። ተባረክ ዲያቆን። በጣም ትክክል። እነሱን የሚሰሙልኝን አንተን ምንጊዜም እግዚአብሔር ልኳል። ግን በዚያ ላይ ደግሞ ጆሮ ከፍተው የሚሰሙ እነሱ ጆሮ ከፍተው ሙያ ብለው እንደኔ ሰዓቲትን ተጠባብቀው እንደ ዓመት በዓል ተጠባብቀን ይችን ሰዓት አርብና ማክሰኞ ከ8 እስከ 10 ያለችን ሰዓት ስሪያን ሁሉ ትቼ አንተን ለማዳመጥ መንፈሴን ለማደስ የምጠብቀውን እንግዲህ ልዑል እግዚአብሔር ያውቀዋል። እግዚአብሔር ያክብርልኝ ወንድም አለ እና በጣም ትክክል ጸሎት ኤልያስ ብቻውን ጸልዮ 3 ዓመት ዝናብን እንዳቆመ 3 ዓመት ደግሞ ከዛ በኋላ ዝናብን እንዳዘነበ ትክክል እናውቃለን። አንድ ሰው ጸሎት ቅንሶ ከሆነ ስንቶች አባቶች ታምር ሰርተዋል። ያ እና በዚህ ልክ ፈጣሪ እግዚአብሔር ይታረቀን ነበር። እኛንም ቢያል ነው እንጂ ትክክል ከኃጢአታችን ድረስ ሰውን የማይጠላ ኃጢአትን እንጂ እሱ ይማልደናል። አሁንም ቢሆን ጠንክርልኝ አባት አለም ወንድም አለም እግዚአብሔር በዚህ ዘመን የላከህ ነብይ አንተ ነህ። እግዚአብሔር በየዘመኑ ሁሉ ይልካልን። ግን የሃይማኖት አባቶች ትንሽ እንደው ቅርብ አሰኝተውኛል። እንደዚህ አይደለም። እነሱ ስልጣናቸው ከባድ ነው እንጂ ምን ነው ያንተን ትንሽ እንኳን ቢይዙልኝ። አረም ቢያሉ የሃይማኖት አባቶች ምን እናር እና ቤተክርስቲያን እኔ ተሆነ ሀገር ተፈናቅዬ ከጌ ተለይቼ ነው እዚህ አዲስ አበባ ውስጥ ያለሁኝ እና 1-2 ቤተክርስቲያን እጄ ያለኝ ትምህርት ትንሽ ስጡኝ ባጥላቻ ያለች እውቀት ትንሽ ስላቸው እሺ አይሉም። በቃ ለምን ቤተክርስቲያን ታደርጋለህ? ለምን ታደርጋለህ? ምንድነው ዲያቆን እንግዲህ እንደምታውቀው አሁን ዘመኑ በጣም አደገኛ ዘመን አይደል? እንደገና መፍረድም አንዳንዴ ይከብዳል። የሚገርምህ ማለት ነው በሰውን ለማመን ሰዎች ይቸገራሉ። ምን ይላሉ ተረዳኸኝ? ብዙ ነገር ስላለ መፍረድ ይከብዳል። እንደገናም ደግሞ ከጀርባ ሆኖ የሚዋጋ የጋራ ጠላታችን አለ። እንዳይሳካልን፣ እንዳይከናወንልን፣ መልካም እንዳይሆንልን ፋይት የሚያደርግ ሁል ጊዜ ሐዋርያው ጳውሎስ እንዳለው እኛ ውጊያችን ከስጋና ከደም ጋር አይደለም። ሰዎች አይደሉም በእኛ መንገድ ላይ የሚቆሙት አሉ፣ ክፉዎች አሉ። የሰው ክፉ መናፍስትና የርኩሳኖቹ ክፉ መናፍስቶች አሉ። እነዚህን የምንወጋው በቃ ለይተን እነዚህን ስንመታ ሰዎች በራቸውን ሲከፍቱልን እናያለን። ይሄንን መያዝ ያስፈልጋል። ወድሃለሁ፣ በጣም አከብርሃለሁ። ጊዜ ሰጥቼ ያዳመጥኩ ዋነኛው ምክንያት ልብህ በጣም የተከፈተ ስለሆነ ነው። እግዚአብሔር በነገር ላይ ባንተ አልፎ ትልቅ ነገር የሚሰራብህ ወንድሜ ነህ፣ ይታወቀኛል። እየተናገርክ ልቤ ያውቀዋል። እና ቀንህን የእግዚአብሔርን ቀን ጠብቅ። ነገሮች ሁሉ በእግዚአብሔር ሰዓት ውብ ሆነው ይሰራሉ። በእኛ ሰዓት ወልካፋ ናቸው ነገሮቻችን። በእግዚአብሔር ሰዓት ሲሆን ግን ዓለም ሰማይ ምድሩ እንዳማረው የእኛም የኔም ያንተም የሁላችንም ጉዳይ በእግዚአብሔር ቀንና ሰዓት ሲሆን እጅግ በጣም ያምራል። እና ያነ ወንድምዬ ወድሃለሁ፣ አከብረሃለሁ። በጣም በጣም ብርክ በልልኝ ዲያቆን። አመሰግናለሁ። እሺ ተባረክ። እሺ አሜን። እንዳልሞት አንተን እንዳላጣ ዲያቆን አሜን። እግዚአብሔር ያክብርልኝ። በጣም ወድሃለሁ። ሌላ ቤተሰብ አየር ላይ ያለን። ሄሎ ቤተሰባችን። ሰላም አብይዬ፣ እንዴት ዋልክ? እህትዬ እንዴት ነሽልኝ?
እግዚአብሔር ይመስገን ሰላም ነው የኔ ጌታ። እግዚአብሔር የተመሰገነ ይሁን። ሰማይና ምድርን የፈጠረው ልዑል ጌታ አሜን። አብይ የኔ ጌታ የኔ መጽናኛዬ እኔ በእውነት በአንተ ተጽናንቼ ተከፍቼ አማራሪ ነበርኩኝ። ክብር ለመድኃኔዓለም ይሁን። እንዲረጋጋ እንባዬን የጠረክ እንባዬን ያበስክ ወላዲት አምላክ ኪዳነ ምህረት የምህረት ቃል ኪዳን የተቀበልክ በጉዞዋ ድብቅሽ ልበርክ በቀሚሷ አብይ አሜን አሜን አሜን። ምርጥ አድርገኝ እስኪ አብይ አሜን። ተባረኪ፣ ክፉ አይንካሽ። አንቺ ራስሽ እኮ እኔ አንቺን እንዴት እንደማይሽ ታውቂያለሽ? እናት የሰፈር እናት የሆነ ቡና በቆሎ ጠብሰሽ ምን ብለሽ ኑ እንብላ እያልሽ ሰፈር ሰብስበሽ የምታበይ እናት ነሽ። እና መንፈስ እንደዛ ነው የሚሰማኝ ውስጤ። ቸር ሰው ሲበላ ደስ የሚልሽ፣ ሰው ሲያድግ ደስ የሚልሽ አንቺን እግዚአብሔር ካልወደደ እውነቴን ነው የምነግርሽ በጣም የተወደደ ልብ ያለሽ ሰው እንደሆንሽ ውስጤ ይሰማኛል። እህትዬ ብዥልኝ፣ ክፉ አይንካሽ፣ ከርኩሳን እይታዎች ሁሉ ተሰወሪ፣ በደሙ ይሸፍንሽ። እሺ፣ መልካም ጊዜ ይሆንልሽ። በጣም ወድሻለሁ፣ አከብርሻለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። በጣም አከብርሻለሁ እህት አለሜ። ክፉ አይንካሽ። እሺ፣ ከክፉ ሁሉ ተሰወሪ። አሜን አሜን። የኔ ጌታ ብዛልኝ። አሜን። ልጅም እንደው አበባው ፍሬው ብዙ ይሁን። አሜን አሜን። እህትዬ መልካም ጊዜ ይሆንልሽ፣ ተባረኪ። እሺ፣ ሌላ አንድ ቤተሰብ እናውራ። ሄሎ ቤተሰባችን፣ ሄሎ ቤተሰባችን፣ ሄሎ። እስከዛ ቶሎ አንድ ማስታወቂያ በዚህ ሰዓቷን ለመጠቀም። እሺ ካለን አንድ ቤት የለ። እሺ ማለት መስመሩ ላይ የሆነ ነገር አለ። እኔ አይ ዶንት ቲንክ። እሺ ግን አንድ ማስታወቂያ ቶሎ ብለን ጠቁም። ማስታወቂያ ድምጽ ነው የሚቀረው። ለዚህ እንሰነባበታለን። በእለተ ማክሰኞ ከሰዓታችን አብረናችሁ በጥሩ ቆይታ አድርገናል። በእለተ አርብ ከሰዓት ተመልሰን እንገናኛለን። መምህርና ጋዜጠኛ አብይ ይልማ ነብይዘው የተመለሰ ቴክኒኩ ላይ የዓለም ስራ ዘውድ አብረን ቆይታ አድርጋለች። አብይ ይልማ ወይም ደግሞ መምህር አብይ ይልማ የፌስቡክ ፔጃችንን ተቀላቀሉ። በምስል የታገዙ የእውቀት ማዕዶች በትጋት እየደረሱ ስለሆነ እንዳያመልጣችሁ። ዛሬም አንድ የለቀቅነው ቪዲዮ አለ። በፌስቡክ ገጻችን ላይ ገብታችሁ ማየት ትችላላችሁ። አብይ ይልማ ወይም መምህር አብይ ይልማ ወይም ሣድስ ሚዲያ ብላችሁ ሰርች አድርጉት። እዛ ላይ ገብታችሁ ሼር አድርጉት ለብዙ ሰዎች። እንደዚህ አይነት ሀሳቦች ሲኖሩም ተካፈሉ። መልካም ጊዜ እንዲሆንላችሁ እንመኛለን። ተሰነባብተናል። በያላችሁበት መልካም ነገር። እውቀት ታላቁ እግዚአብሔርን ታከብራለች። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ